ዛሬ በጊዜ ነበር፣ በጣም በጠዋት ነበር ያስወጡኝና የሆነ የሚጠምቅ ሰው ነበረ። ኦኬ ቲክቶክ ላይ ተለቆ ምናምን አይታችኋል ይመስለኛል። እና አንድ ወደ ፕሮቴስታንት ተሐድሶ ሄደ ወንድም ይሄን በጋሻው ምናምን ከሚባሉ ወንድሞች ጋር የሄደ አንድ ወንድም ተመለሰ ወደ ቤተክርስቲያን እና እሱን የንስሐ ጥምቀት መጠመቅ ነበረበት እና እዛ ሄደን ይሄ ነው መገኘታችን አብረን መሆናችን ጥሩ ሊሆን ስለሚችል ምናምን በሚለው አሁን ማለት በጣም አምሽተን የተመለስነው እግረ መንገዳችንም አንዳንድ የምናደርጋቸውም ነገሮች ነበሩ። መሀል ላይ ደግሞ እያዛ ግን ይሄ ነው እንደዛ ነገረ ክርስቶስ የክርስቶስ ነገር የክርስቶስ ትምህርት ነገረ ክርስቶስ በአጭሩ ነገረ ክርስቶስ ምንድነው? የአምላክን ሰው የመሆን ምስጢር የሚያትት ነው። በአጭሩ የአምላክን ሰው የመሆን የቃልን ስጋ የመሆን ምስጢር የሚያትት የሚያስረዳ የሚያስተምር የምንማርበት ትምህርት ነው ነገረ ክርስቶስ። ስለ ክርስቶስ ኢየሱስ ለማወቅ ወይም ነገረ ክርስቶስን ለመረዳት 3 ነጥቦችን ብቻ ሰጣችኋለሁ። 3 ነጥቦችን በ3ቱ ዓለም አቀፋዊ ጉባኤያት አድርጌ ይሰጣችኋለሁ። ስንት ነጥብ ሰጣችኋለሁ አልኳችሁ? ነገረ ክርስቶስን ለመረዳት 3 ነጥብ ነው ሰጣችሁ። 3ቱንም ነጥቦች ደግሞ በ3ቱ ስንት ዓለም አቀፋዊ ጉባኤያት ነው የምትቀበሉት? የኦሪየንታል ኦርቶዶክስ አብያተ ክርስቲያናት 3 ዓለም አቀፋዊ ጉባኤያትን ይቀበላሉ። የኒቂያውን፣ የቁስጥንጥንያውንና የኤፌሶኑን። ምንድነው ኒቂያ፣ ቁስጥንጥንያ፣ ኤፌሶን? ምንድነው? ጥንት ላይ 4ኛውና 5ኛው ክፍለ ዘመን አጋማሽ አካባቢ ላይ ቤተክርስቲያን በዓለም አቀፍ ደረጃ ጉባኤያትን አድርጋ ነበረ። ማለት ለምሳሌ እኛ ሀገር ጉባኤ ይደረጋል አይደለ? ጉባኤ ሲደረግ ሀገር አቀፍ ነው ማለት ያው ከኢትዮጵያ አንጻር ብቻ ይሆናል። ግብፅ ላይም ሲደረግ፣ ሌሎች ዓለማት ላይም ሲደረግ የሆነ አካባቢ ላይ ጉባኤ ይደረጋል። ቤተክርስቲያን በዓለም አቀፍ ደረጃ ደግሞ ጉባኤያትን አድርጋ ነበር። ያው ጉባኤያትን ያደረገችው ከትምህርት ጋር በተያዘ በዋናነት ከክርስቶስ ጋር በተያዘ ለሚነሱ የስተት ትምህርቶች መልስ ለመስጠት እና ብዥታዎችን ለማጥራት በማሰብ ነው። እና የመጀመሪያው ጉባኤ የኒቂያ ጉባኤ ይባላል። በኒቂያ ላይ በኤዥያ ማይነር አካባቢ ላይ ናት ኒቂያ ማለት ነው፣ ናይሲያ። እዛ የተደረገ አንድ ጉባኤ ነበረ፣ የኒቂያ ጉባኤ ተብሎ ይጠራል። 325 ዓመተ ምህረት ላይ የዛሬ 1700 ዓመት አካባቢ ነው ይህ ጉባኤ የነበረው። እና ለምን ተደረገ ምናምን ዲቴል አሁን እዚህ ላይ ምንም አላችሁ። ቢያንስ ግን ትምህርቱ ሰጣችሁ 3ቱ ነጥቦች ሳነሳ ትንሽ ነገር ነካ አደርግላችኋለሁ። ሁለተኛው ጉባኤ የቁስጥንጥንያው ጉባኤ ነው። 381 ዓመተ ምህረት ላይ ከ50 ዓመት አካባቢ ከ56 ዓመት አካባቢ በኋላ ማለት ነው በቁስጥንጥንያ ደግሞ ጉባኤ ተደረገ። እሱም ዓለም አቀፋዊ ጉባኤ ነው። በኋላ ላይ ደግሞ ከአሁንም ከ50 ዓመት አካባቢ በኋላ በ431 ዓመተ ምህረት በኤፌሶን ጉባኤ ተደረገ። እሱም ዓለም አቀፋዊ ጉባኤ ነው። እነዚህ ዓለም አቀፋዊ ጉባኤያት ናቸው። በእነዚህ ጉባኤያት ውስጥ ቤተክርስቲያናችን ዶክትሪናል የሆኑ ነገሮችን ወይም ሃይማኖታዊ የሆኑ ነገሮችን ኢንፋሊብሊ ዲፋይን ታደርጋለች ወይም ደግሞ ኢንፋሊብሊ ሰጣናለች። ሃይማኖታዊ ነገሮችን ቤተክርስቲያን በዓለም አቀፍ ደረጃ አትሳሳትም ስንል ምንድነው? የሃይማኖት ጉዳይ ላይ ነው፣ አስተምህሯዊ ጉዳይ ላይ አትሳሳትም። በዓለም አቀፍ ደረጃ የሰጠችን ትምህርት አለ። 3ቱም ነገረ ክርስቶስን የሚመለከቱ ናቸው። ሶስቱም ጉባኤያት እና ነገረ ክርስቶስን አሁን ስለ ክርስቶስ ለመረዳት እኔ 3 ነጥብ ብቻ ሰጣችሁና መጨረሻ ላይ ሰከልስላችሁ እነዚህን ጉባኤያትን አንስቼ ከልስላችኋለሁ። የሚያስፈልጋችሁ ከሆነ የተወሰነ እንትን እንዳይላችሁ ምንድነው እንዳይምታታባችሁ ጉባኤያቱን ዋናው ትምህርት ላይ አላስገባችሁም። በቃ ነጥቦቹን ብቻ ከመጽሐፍ ቅዱስ አንጻር ነግራችኋለሁ። የመጀመሪያ ነጥብ ያዙ። ነገረ ክርስቶስ በሉና ነጥብ 1 ኢየሱስ ፍጹም አምላክ ነው። ኢየሱስ ፍጹም አምላክ ነው። ስለዚህም የእግዚአብሔር ልጅ ነው። ኢየሱስ ፍጹም አምላክ ነው። የመጀመሪያው ነጥብ የምናየው ኢየሱስ አምላክ ነው የሚለውን ነው። ሁለተኛ የምናየው እመለሳለሁ ወደ አንደኛው። ሁለተኛ የምናየው ኢየሱስ ፍጹም ሰው ነው፣ ስለዚህ የሰው ልጅ ነው የሚለውን። ሶስተኛው ነጥብ የምናየው ኢየሱስ አምላክ ነው፣ ኢየሱስ ሰው ነው። ሶስተኛው ላይ በአምላክነትና በሰውነት መካከል ያለ ተዋህዶ አለ። ስለዛ ክርስቶስ ኢየሱስ እርሱ የተዋሃደ ነው፣ ውህድ ባህሪ ነው። አምላክ ነው፣ ሰው ነው ስንል ሁለት አካላት እና 2 ባህሪያት ብለን እንዳንጠራ ክርስቶስ እርሱ ደግሞ ውህድ የሆነ ባህሪ ነው። አንድ የሆነ ውህድ ባህሪ ነው። አንድ የሆነ አምላክም ሰውም የሆነ ነው የሚለውን ደግሞ አሳያችኋለሁ። እንዴት ነው የሚለውን ቀለል አድርጌ አሳያችኋለሁ። ምንም የሚወሳሰብ ነገር የለም። እናንተ ብቻ ተረጋግታችሁ ስሙ።
ከዛ በኋላ ክርስቶስ ነገረ ክርስቶስ ስትጠየቁ በአጭሩ ትመልሳላችሁ። ከዛ በኋላ ይህንን ካሳያችሁ በኋላ ምናልባት እንደ ቦነስ ነገር እንበለውና ክርስቶስ ላይ የሚነሱ ይሄ የምልጃ ምናምናምን ጉዳዮች ላይ ጠቅለል ያለ ነገር እነግራችኋለሁ። አንዳንድ ሰው እንዲሁ ዝም ብሎ ብቻ ጉንጭ አልፋ ክርክር ውስጥ ልንገባ ስለምንችል ማለት ነው ነገሮችን ባለመረዳት እሱን የተወሰነ ነገር ሰጥቻችሁ አልፋለሁ። ስለዚህ ወደ ዋናዎቹ ግን በቃ ሶስቱ ናቸው። ዋናዎቹ ነገረ ክርስቶስ ላይ ዋናዎቹ እነዚህ ናቸው። ትልቁ ነገር ሶስቱ ናቸው። እሺ ኢየሱስ አምላክ ነው። ኢየሱስ አምላክ ነው። አንደኛ ኢየሱስ አምላክ ነው። ክርስቶስ ኢየሱስ አምላክ ነው ሲባል የእግዚአብሔር ልጅ እንደመሆኑ ነው። ለምሳሌ እኔ የሰው ልጅ ነኝ። የሰው ልጅ እንደመሆኔ የተገኘሁት ከሰው ነውና በቃ ሰው ነኝ። ከሰው ከተገኘሁኝ ሰው እንጂ ሌላ ልሆን አልችልም። ከሰው ተገኝቼ ድመት ልሆን አልችልም። ከሰው የተገኘ ሰው ነው። ክርስቶስ እግዚአብሔር ነው ወይም አምላክ ነው ስንል ከእግዚአብሔር እንደመገኘቱ ወይም ከአብ እንደመገኘቱ ነው። የአብ ልጅ ነው ኢየሱስ። አብ እውነተኛ አምላክ ከሆነ እንግዲያውስ የአብ ልጅ እንደመሆኑ እርሱም እውነተኛ አምላክ ነው። አብ ብርሃን ከሆነ እንግዲያውስ ቀጥታ ከአብ የሚገኝ ስለሆነ እርሱም ወልድም ማለት ነው እውነተኛ ብርሃን ነው። ለዛ ነው የጸሎት ሃይማኖታችሁ ላይ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ ከብርሃን የተገኘ ብርሃን እያላችሁ የምትጸልዩት። ከብርሃን የተገኘ ብርሃን ሲል ብርሃን ያለው አብን ነው። ከእርሱ የተገኘ ብርሃን ነው አለው ማንን? ወልድን። ቀጥታ ከእርሱ የሚገኝ ስለሆነ አብ የሆነውን ወልድም ነው አይደል? ከእውነተኛ አምላክ የተገኘ አምላክ ወይም እውነተኛ አምላክ አብ እውነተኛ አምላክ ነው። አብ እውነተኛ አምላክ ከሆነ ወልድ የምርም ከአብ የሚገኝ ከሆነ የአብ የምርም የገዛ ልጁ ከሆነ እንግዲያውስ ወልድም በቃ ልክ እንደ አብ እውነተኛ አምላክ ነው ማለት ነው። ግን ወልድ የምርም የአብ የገዛ ልጁ ነው ማለት እኛም ልጆቹ ተብለናል እኮ ለአብ። ግን የወልድ ምንድን ነው የሚለየው ከተባለ አሁን ከዚህ ቀደም ከትንሽ ቀናት በፊት ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ ነው በሚል ርዕስ ገብተን ተማምረን ነበር። ስለዛ ያው እሱ ስለተማማራችሁ ቀለል አድርጌ ስለሱ የተወሰነ ነገር ከለስ ነገር አድርጌላችሁ አልፋለሁ ማለት ነው። ኢየሱስ የእግዚአብሔር ልጅ ነው ሲባል ልክ እኛ የእግዚአብሔር ልጅ እንደሆነ አይደለም። እኛ አዶፕት ተደርገን ነው በጸጋ የእግዚአብሔር ልጆች ሆነናል። ጌታችን ኢየሱስ ግን ከአብ ቀጥታ የሚገኝ ሆኖ ወይም የገዛ ልጅ ሆኖ ነው። እኛ የገዛ ልጆች ሆነን አይደለም፣ በቃ በጸጋ የተሰጠን ነው። ወደ ገዛ ወገኖቹ መጣ ይላል ዮሐንስ ወንጌል ምዕራፍ 1 ቁጥር 11 ጀምሮ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ ግን አልተቀበሉትም። ለተቀበሉት ግን በስሙም ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። በስጦታ የተቀበልነው ነው እንጂ የገዛ ልጆች ሆነን አይደለም። ክርስቶስ ግን ለአብ የገዛ ልጁ ነው። የገዛ ልጁ ከመሆኑ የተነሳ ብቸኛ ልጁ ነው። ስለዛም ልጅነቱ ከፈጣሪነቱ አንጻር ነው። የፈጣሪነት አይነት ልጅነት ነው ያለው ወልድ ለአብ። እሱን እንግዲህ ከመጽሐፍ ቅዱስ በጣም በርካታ ማሳያዎች አሉ። ልጅነቱን ለመረዳት ስንት ነጥብ ትይዛላችሁ? 3 ነጥብ። አሁን ልጅነቱን ለመያዝ ማለት የእሱ ልጅነት የተለየ እንደሆነና ባህርያዊ እንደሆነ ቀጥታ ከእርሱ የሆነ እንደሆነ አብ አምላክ ፈጣሪ እንደሆነ ሁሉ ወልድንም አምላክ ፈጣሪ የሚያስብለው አይነት ልጅነት እንደሆነ ለማሳየት ለመረዳት 3 ነጥቦች ልስጣችሁ። ለምሳሌ ክርስቶስ የገዛ የአብ ልጁ ተብሏል። የገዛ የአብ ልጁ የገዛ ልጅ ተብሎ በመጽሐፍ ቅዱስ ከክርስቶስ ውጭ ማንም አይጠራም፣ አልተጠራም። ማንም አልተጠራም። እኔ አልተጠራውም፣ እናንተ አልተጠራችሁም፣ ዮሐንስ አልተጠራም፣ ጴጥሮስ አልተጠራም፣ ነቢያት አልተጠሩም፣ ሙሴ አልተጠራም፣ ቅዱሳን መላእክት አልተጠሩም። የገዛ የአብ ልጅ ተብሎ የሚጠራው ጌታችን እና መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ስለዚህም እንዲህ ይላል በሮሜ መልእክት ምዕራፍ 8 ቁጥር 32 ላይ ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው እንደው ከእርሱ ጋር ሁሉን ነገር እንዴት አይሰጠንም ይላል። ለማን ያራራለት? ለገዛ ልጁ ያራራለት። ለገዛ ልጁ ያራራለት። ኦኬ። ስለዛ ወልድ የአብ የገዛ ልጁ ነው። በቃ ክርስቶስ ብቻውን የገዛ ልጁ ነው። የገዛ የተባለው ለምንድን ነው ከተባለ ቀጥታ ከእርሱ የሚገኝ ስለሆነ ነው። ወልድ የሚገኘው ከአብ ነው። ወልድ ልጅ ነው ሲባል ቃል እንደመሆኑ ነው። አያችሁ፣ የኔ ቃል የሚገኘው ከኔ ነው። ወልድ ቃል የተባለው የአብ ቃል ነው። ስሙም የእግዚአብሔር ቃል ተብሏል አይደል የሚለው ራዕይ መጽሐፍ ላይ። ስሙም የማን ቃል? የእግዚአብሔር ቃል ተብሏል። የእግዚአብሔር ቃል ከእግዚአብሔር ነው የሚገኘው። ልጅ የተባለው ቃል እንደመሆኑ ስለሆነ ያ ቃል ደግሞ ልክ እንደኔ አይነት ቃል አይደለም ብያቸዋለሁ፣ እንዳትረሱ። የኔ ቃል ዝርው ቃል ነው። የእግዚአብሔር ቃል ግን አካላዊ ቃል ነው። አካላዊ ቃል ከመሆኑ የተነሳ እግዚአብሔር ተብሎ ይጠራል። የኔ ቃል ሰው ተብሎ ይጠራል። የኔ ቃል እኔ ሰው ነኝ አይደል? አክሊል ሰው ነው። አመናችሁም አላመናችሁም አይዞሽ፣ አክሊል ሰው ነው። እሺ፣ አክሊል ሰው ነው እና ከኔ ውስጥ የሚወጣው ወይም ከኔ የሚወጣው ያ ቃል የሰው ቃል ይባላል። ሰው ግን አይባልም። ሰው ግን አይባልም አይደል?
አሁን ከአንደበት የሚወጡ ቃላቶች ሰው ይባላሉ እንዳይባሉ? ወደ እግዚአብሔር ስትሄዱ ወደ እግዚአብሔር ቃል ወደ ጌታችን ኢየሱስ ልክ እንደዚህ አይነት ዝም ብሎ ዝሩ ቃል ምናምን የሚናገራቸው ንግግር አይደለም። ንግግር አይነት ሳይሆን አካላዊ ቃል ነውና ቃል ተብሎ ሲነገር ልክ ዓለማት የሚፈጠሩበት አይነት የእግዚአብሔር ጥበብ የሆኑ አይነት ቃልነት ነውና ልክ እንደ ሪዝን አይነት ነገር ነውና አካላዊ ነው። እውቀት ያለው ቃል ነው። አይቷል። የኛው ከአንደበት የሚወጣው ቃል እውቀት አለው ራሱ የለውም። የእግዚአብሔር ቃል ተብሎ ሲነገር ግን ጌታችን ኢየሱስ ልክ እንደዚህ እንደ ዝርው ቃል እንደ ንግግር አድርጋችሁ እንደዛ እንዳታስቡት። የእግዚአብሔር ቃል ሲባል ግን ጌታችን ኢየሱስ በእርሱ እውቀት አለ፣ ህይወት አለ በእርሱ። አሁን በእኔ ከአንደበቴ በሚወጡ ቃላቶች ምን የለም? ህይወት የለም እዛ ውስጥ። በእግዚአብሔር ቃል ውስጥ ግን ህይወት አለ። ህይወት በእርሱ ነበረች ተብሎ ዮሐንስ ወንጌል ምዕራፍ 1 ቁጥር 4 ላይ እንደተናገረው ህይወት በእርሱ ነበረች። ኦኬ፣ እሷም ደግሞ የዓለም ብርሃን ናት እያለ እንደተናገረ ሰው ይህ ቃል ተመልከቱ ጋይስ፣ የሰው ቃል ሰው ተብሎ አይጠራም። የእግዚአብሔር ቃል ግን እግዚአብሔር ተብሎ ተጠርቷል። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር ይልና ቃልም እግዚአብሔር ነበር። ስለዛ ቃል አካላዊ ነው። አሁን ይህንን ያዙና የእግዚአብሔር ቃል የተባለው ከራሱ ከእግዚአብሔር ስለሚገኝ ነው። ከእግዚአብሔር ስለሚገኝ ልጅነቱ ልክ ከዛ የተነሳ ስለሆነ የገዛ ልጁ ተብሎ ይጠራል ነው። በቃ ባጭሩ ነዛ ሰው ቀጥታ ከእርሱ የሚገኝ ከሆነ በባህሪ ራሱን ይመስሏል። ማንን? የተገኘበትን አብን። ከዘላለም ነው የሚገኘው። የሆነ ሰዓት ላይ ጠፍቶ የሚጀምር አይደለም። ጠፍቶ የሚጀምር ነው እንዳትሉ እዛው ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በደንብ በሰፊው ያስቀምጡታል። በመጀመሪያ ይህንን በጣም ብዙ ጊዜ ብያቸዋለሁ። ምናልባት ያልሰሙ ልጆች ሊኖሩ ስለሚችሉ ዛሬም ልድገምላችሁ። እች በጣም ቁልፍ ነገር ስለሆነች በደንብ አድርጋችሁ ስሙኝ። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ማለት ነው። እንዴት ማየት እንዳለባችሁ በደንብ። በመጀመሪያ ቃል ነበረ ይላል። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ሰው በመጀመሪያ ቃል ነበረ ይላል ወይስ በመጀመሪያ ቃል ሆነ ይላል? በመጀመሪያ ቃል ሆነ ነው የሚለው ወይስ በመጀመሪያ ቃል ነበረ ነው የሚለው? በመጀመሪያ ቃል ነበር። ምንድነው ልዩነቱ? ማለት ሆነ አለ ነበር አለ ምን አሁን ምን ልዩነት ኖሮት ነው የሚል ሰው ሊኖር ይችላል። ልዩነቱን ላሳያችሁ። እዛው ዮሐንስ ወንጌል ምዕራፍ 1 ዝቅ ብላችሁ ቁጥር 3 ላይ ሁሉ በእርሱ ሆነ የሚል ቃል አለ። ሆነ የሚለው ቃል ይጠቀሙ። ከላይ ስለ ቃል ሲናገር ነበረ ነው። በመጀመሪያ ቃል ሆነ ሳይሆን ነበረ ነው። ስለ ፍጥረት ሲነገር ግን ሁሉ አለና በእርሱ በቃል ማለት ነው ሆነ። ሆነ ማለት አስቀድሞ አልነበረም ማለት ነው። አስቀድሞ አልነበረም። ሆነ ከተባለ ከመሆኑ በፊት የለም። ስለዚህ እሺ ከመሆኑ በፊት ስላልነበረ ካለመኖር ወደ መኖር የመጣ ነው ማለት ነው። አገኛችሁት ጋይስ? ሆነ ሲባል ሁሉ በእርሱ ሆነ ሲባል ሁሉ በእርሱ ተፈጠረ እንደማለት ነው። እሺ ሁሉ በእርሱ ተፈጠረ። ከተፈጠረውም ወይም ከሆኖም አንዳች እንኳን ያለ እርሱ ያለ ቃል የሆነ ምንም የለም ተባለ። አሁን ሁሉ በእርሱ ሆነ ሚኒንግ ሁሉ በእርሱ ካለመኖር ወደ መኖር መጡ ማለት ነው። ሆነ አስቀድሞ አልነበረ ማለት ነው። ስለዚህ ወደ መሆን መጣ፣ ወደ መኖር መጣ ማለት ህልውናቸውን ይሰጣቸዋል ማለት ነው። ካለመኖር ወደ መኖር ይመጣሉ ማለት ነው። አስቀድሞ ያልኖሩበት ጊዜ አለ። ሆነ ስለተባለ ሁሉ በእርሱ ሆነ ስላለ አስቀድሞ ግን አልነበረም። በቃ ሁሉም አስቀድሞ አልነበረም። ካለመኖር ነው የመጣው። ሰማይ ምድርም በሰማይ ውስጥ ያለውም በምድርም ውስጥ ያለውም የሚታየውም የማይታየውም አለቅነት፣ ስልጣና፣ ጌትነት፣ ዙፋናት ሁሉ ካለመኖር ወደ መኖር የመጡ ናቸው። ስለዚህ ሆነ ተብሎ ለእነርሱ ይነገራል። ለቃል ግን ለእግዚአብሔር ቃል ግን በመጀመሪያ ቃል ሆነ አይልም። ሆነ ቢል ኖሮ ቃል ሆነ ስለዚህ አስቀድሞ አልነበረም ማለት ነው እንላለን። እንደዛ ነበር የምንለው። እንደዛ ቢሆን ኖሮ ግን አላለም መጽሐፉ። በመጀመሪያ ቃል ሆነ ሳይሆን ነበረ። ነበረ። ስለዛ የሆነ ሰዓት ላይ የመጣ ሳይሆን ከዘላለሙም አለ ነው። ስለዛ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ይላል። ቀጣዩ ማለት ነው ቃልም በእግዚአብሔር ዘንድ ነበር ይላል ወይስ ቃልም በእግዚአብሔር ዘንድ ሆነ ይላል? ቃል በእግዚአብሔር ዘንድ ሆነ ከተባለ ቃል ከዘላለሙ ቢኖርም እንኳን በመጀመሪያ ቃል ነበረ ስለሚል ማለት ነው። ግን በእግዚአብሔር ዘንድ ግን ያልነበረበት ጊዜ ነበረ። ምክንያቱም ሆነ ነው ያለው አይደለ? ቢል ኖሮ ነው ያልኳቸው ያለሁት። ቃልም በእግዚአብሔር ዘንድ ሆነ ቢል አስቀድሞ በእግዚአብሔር ዘንድ አልነበረም፣ ከዛ በኋላ ሆነ ያስብላል። ግን እንደዛ አላለም መጽሐፉ። ምንድን ያለው? ቃልም በእግዚአብሔር ዘንድ ነበረ። ከዘላለሙ የነበረው ያ ቃል የእግዚአብሔር ቃል ነው እና ከዘላለሙ በእግዚአብሔር ዘንድ ወይም ከእግዚአብሔር ጋር የነበረ ቃል ነው። ቃልም ይላል ቀጣይ ደግሞ እግዚአብሔር ሆነ። ተመልከቱ፣ ቃል እግዚአብሔር ሆነ
ይላል። ቃል እግዚአብሔር ሆነ ካለ ምን እያለ ነው? ቃል እግዚአብሔር ሆነ ካለ ቃል አስቀድሞ እግዚአብሔር አልነበረም። ከዛ የሆነ ሰዓት ላይ ነው እግዚአብሔር የሆነው ማለት ነው። እግዚአብሔር ሆነ ይሰመርበት ሆነ የሚለው ቃል እግዚአብሔር ሆነ ከተባለ ኦኬ፣ አስቀድሞ ግን አልነበረ እግዚአብሔር። ቃል እግዚአብሔር ያልነበረበት ጊዜ አለ እና የሆነ ሰዓት ላይ ነው እግዚአብሔርነትን ያገኘው ወይም እግዚአብሔር የሆነው ያስብላል። ግን እንደዛ አይልም መጽሐፉ። ቃልም እግዚአብሔር ነበረ። ስለ ፍጥረት ሲናገር ሁሉ በእርሱ ሆነ። ስለ ቃል ሲናገር ነበረ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ። ቃልም እግዚአብሔር ቃልም እግዚአብሔር ሆነ ነው። እግዚአብሔርነቱ ከዘላለም ነው። ከአብ እንደመገኘቱ አብ እግዚአብሔር እንደሆነ ሁሉ ወልድም ወይም ቃሉም እግዚአብሔር ነው። ስለዚህ ቃልም እግዚአብሔር ነበረ 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 ነበረ። ስለ ቃል ሲነገር፣ ስለ ፍጥረት ሲነገር ሆነ ሆነ፣ ሁሉ በእርሱ ሆነ። ፓንታዲ አውቱ ኤጌኔቶ ማለት ያልነበረ ነገር ሲሆን ማለት ነው። እሺ፣ ሁሉ በእርሱ ሆነ። እሺ፣ በኋላ ላይ እመጣበታለሁ፣ ግን ልዩነቱን እንድታውቁት ማለት ነው። ቁጥር 14 ላይ ቃልም ስጋ ነበረ ይላል ወይስ ሆነ? ስለ ስጋው ሲነገር ቃል ስጋ ነበረ ይላል ወይስ ሆነ? ነበረ ከተባለ ቃል ስጋ ነበረ ከተባለ ከዘላለሙ ቃል ስጋ ነበረ ያስብላል። እና እንደዛ ግን አይደለም። ኦፍኮርስ ቃል በቃ ቃል ነበረ እንጂ ስጋ አልነበረም። ስለዛ ምን ይላል? ቃልም ስጋ ሆነ። አስቀድሞ ስጋ አልነበረም፣ ይኸው ስጋ ሆነ። ከመቤታችን የሆነና የነበረ ልዩነት እንዲወቁ። ኦኬ፣ ሰው የእግዚአብሔር ቃል እንደመሆኑ የእግዚአብሔር ልጅ ነው። እንደ ቃልነቱ ያ ልጅነት እንደ ቃልነት ያለ ልጅነት ነው። ስለዛ ቀጥታ ከርሱ የሚገኝ ስለሆነ የአብ የገዛ ልጁ ነው። የአብ የገዛ ልጁ ነው። ለገዛ ልጁ ያራራለት፣ ነገር ግን ስለ ሁላችን አሳልፎ የሰጠው እንዲያው ከእርሱ ጋር ሁሉን ነገር እንዴት አይሰጠ ነው? ምን እያለ ነው? የገዛ ልጁ ኢየሱስን ስለ እኛ አሳልፎ ከሰጠው። ታዲያ ከገዛ ልጁ የሚበልጣለ እንደ የለም እኮ። ስለዛ እናንተ ለእግዚአብሔር ሆኑ እንጂ ልጁ ብቸኛ ልጁን የገዛ ልጁን ከሰጠን ሌላውን ነገርማ እንዲያው እንዴት አይሰጠም? ኧረ ይሰጠናል፣ ይሰጠናል። ልጁን ሰጥቶን የለ እንዴ? ሌላው አይደንቅም ማለት ነው። ልጁ ነው በቃ ትልቁ ነገር ልጁ ነው። ሰው የገዛ ልጁ ተብሎ የተነገረለት ለዛ ነው። ስለዛ ሌሎቻችን የገዛ ልጆቹ ተብሎ አልተነገረልንም። አብንም የገዛ አባቴ ይለዋል። የገዛ አባቴ ነው፣ የገዛ አባቴ ብሎ ይጠራል። አሁን ዝም ብሎ እንዲሁ በልምድ ልንላችሁ በምንችለው ሴንስ እንድትረዱት አይደለም። እንደ አንድ ሰው ተሳስቶ ለምሳሌ እንደ የገዛ አባቴ ቢለው እግዚአብሔርን በቃ እንደ መቅሰፍት ወረደበት ምናምን እያልኩኝ ሳይሆን፣ ግን መጽሐፍ ቅዱስ ስናነብ ቴዎሎጂ በደንብ እንድንረዳው ቃላትን በደንብ መምረጥ አለብን። ከመጽሐፍ ቅዱስ አንጻር ስናየው የገዛ ልጅ ተብሎ የሚጠራው ኢየሱስ ነው። አብም የገዛ አባት ተብሎ የተጠራው ለኢየሱስ ብቻ ነው። በመጽሐፍ ቅዱሳቸው ላይ ለሌላ ተጠርቶ አያውቅም። በዮሐንስ ወንጌል ምዕራፍ 5 ከቁጥር 17 ጀምሮ እንዲህ ይላል። ዮሐንስ ወንጌል ምዕራፍ 5 ቁጥር 17 አባቴ እስከዛሬ ይሰራል፣ እኔም ደግሞ እሰራለሁ አለ። አይቷል። አባቴ ሲል ራሱ ልዩነቱን አባቴ እስከዛሬ ይሰራል እኔም እሰራለሁ። እኔ እንደዚህ ብሎ አሁን የሚናገር ሰው አለ? የለም እኮ። አባቴ እስከዛሬ ይሰራል እኔም እሰራለሁ ከሰንበት ጋር ተያይዞ ያውም ተጠይቆ ማለት ነው። እንዴ አብ አያርፍም ነው ማለት እረፍቱ የተሰጠው ለእኛ ነው። ኦኬ፣ እኛ እንድናርፍ ነው። እግዚአብሔር ከሰራው ሁሉ ነገር አረፈ ተብሎ የተነገረው እኛ በዛ ውስጥ እንድናርፍ ነው። ከዛ በኋላ ዓለምን እየመገበው ሁሌም የሚያኖር ማለት የሆነ ቅዳሜ ሲመጣ ሰንበት ላይ ማለት ነው። ልክ ቅዳሜ ሲመጣ አብ እስቲ እረፍት ልውሰድ እናንተ እንደፈለጋችሁት ሁኑ ብሎ ዞር ይላል? አይ አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ አለ። ይሄ ስልጣናዊ ንግግር ነው። ይሄ በጣም ስልጣናዊ ንግግር ነው። እዛው ለቀጠል ላደረገና ብላለ እንግዲህ አይሁድ ማን ነው እንግዲህ ሰንበትን ስለሻረ ብቻ አይደለም፣ እሺ ይልቁንም ራሱን ከእግዚአብሔር ጋር አስተካክሉ። ልክ ራሱን ከማን ጋር? ከእግዚአብሔር ጋር አስተካክሉ። እግዚአብሔር የገዛ አባቴ ነው ስላለ አይሁድ ሊገሩት ይፈልጉት ነበር አለ። ይህን የተናገረው ዮሐንስ ነው። ዚህ ዮሐንስ ምን አለን? ጌታችን አለ ራሱን ከእግዚአብሔር ጋር እያስተካክል ነበረ ሲያወራ። ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር የገዛ አባቴ ነው አለ። እግዚአብሔር ምን ነው? የገዛ አባቴ ነው። አማርኛው ላይ እግዚአብሔር አባቴ ነው ይላል፣ ግን የገዛ የሚል ቃል አለ። እሺ የገዛ አባቴ የገዛ የምትለው ቃል አለች። ብዙ ግሪኩ ላይ አለ፣ የእንግሊዝኞቹ ላይ ብዙዎቹ ላይ አለ። ኤኒዌይስ እግዚአብሔር ራሱን ከእግዚአብሔር ጋር አስተካክሉ፣ እግዚአብሔር የገዛ አባቴ ነው ስላለ አይሁድ ሊገሩት ይፈልጉ ጀመር።
እንደዚህ ያላለ እና ወልድ አብን የገዛ አባቴ ይለዋል። ስለዛ አብ ለወልድ የገዛ አባቱ ነው። ስለዛ እኩልነትን ያሳያል። ስለዛ ስለ ልጅነት ስናወራ ወልድ የአብ የገዛ ልጁ ነው እና ከራሱ ከአብ የሚገኝ ነውና አብ እውነተኛ አምላክ ሆነ፣ እንግዲያውስ ልጅም እውነተኛ አምላክ ነው። እናንተ የተገኛችሁት ከሰው እንደሆነ ሁሉ ሰው ናችሁ። ከሰው እንደመሆኑ እናንተ የተገኛችሁት ከሰው እንደመሆኑ ሰው ናችሁ። የእግዚአብሔር ቃል የእግዚአብሔር ልጅ ኢየሱስ ክርስቶስ ከእውነተኛ አምላክ እንደመገኘቱ እውነተኛ አምላክ ነው። ከብርሃን እንደመገኘቱ ብርሃን ነው እና የገዛ ልጁ ተብሎ ተነገረ። ስለዚህ የገዛ ልጁ ስለሚል አብ ልክ እንደዚህ አይነት ልጅ ብዙ አለው እንዴ? የለውም። በቃ አንድ ብቻ ነው ያለው፣ እርሱም ያ ጌታችን ኢየሱስ ነው። ስለዛ መጽሐፍ ቅዱሳችን ኢየሱስን ብቸኛ ልጅ ይሏል። ልጅነቱ ላይ የምትይዙ ሁለተኛ ነጥብ ይሄ ነው። ልጅነቱ ላይ አንደኛ የገዛ ልጅ አልኳችሁ፣ ሁለተኛ ብቸኛ ልጅ። ኢየሱስ ብቸኛ ልጅ ተብሏል። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ሥጋ ሆነ በእኛም አደረ፣ ጸጋና እውነትን የተመላ ነው። አንድ ልጅም ብቸኛ ልጅም ማለት ነው። አንድ ልጅም ከአባቱ ዘንድ እንዳለ ያለውን ክብሩን አየን። ያየነው ክብር የማንን ክብር ነው? የብቸኛ ልጁን። አንድ ልጅም ከአባቱ ዘንድ እንዳለ ያለውን ክብር አየን። ምን ሲያደርግ? በሥጋ ሲገለጥ። ቃልም ሥጋ ሆነ። ኦኬ፣ ቃልም ሥጋ ሆነ በእኛም አደረ፣ ጸጋና እውነትንም የተመላ ነው። አንድ ልጅም ብቸኛ ልጅም His only begotten son ነው የሚለው። His only begotten son። ስለዚህ ብቸኛ ልጅም ከአባቱ ዘንድ እንዳለ ያለ ክብሩን አየን። ስለዚህ ብቸኛ ልጅ ተብሎ ይጠራል። እዛው ቁጥር 18 ላይ ዝቅ ብሎ መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም ይልና በአባቱ እቅፍ ያለ አንድ ልጁ ብቸኛ ልጁ አንድያ ልጁ እርሱ ተረከው ተብሎ እንደተነገረ። መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም፣ በአባቱ እቅፍ ያለ ግን አንድያ ልጁ ብቻ። ማንም እኮ ነው እግዚአብሔርን ያዩ የለም የተባለው። እግዚአብሔርን ማንም ያዩ የለም ተባለና በአባቱ ቦሰም ወይም እቅፍ ያለ ብቸኛ ልጁ አንድያ ልጁ እርሱ ግን ተረከው ተባለ። ስለዚህ ኢየሱስ ብቸኛ ልጅ ነው። ለምን? የገዛ ልጅ ነውና። ኢየሱስ ለአብ የገዛ ልጁ በመሆኑ ምክንያት ብቸኛ ልጅ ተብሎ ይጠራል። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይም በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወዱት አላለም። ስንትያ ልጁን? አንድያ ልጁን። ስለዛ ወልድ የአብ ብቸኛ አንድያ ልጁ ነው። ለምን? የገዛ ልጁ ነውና። ለምን? ቀጥታ ከእርሱ የሚገኝ ልጁ ነውና። ከእርሱ የሚገኝ ከሆነ ደግሞ አብ እውነተኛ አምላክ ከሆነ የአብ እውነተኛ አምላክነት የሚጠራጠር ስለሌለ በቃ ወልድም እውነተኛ አምላክ ነው ማለት ነው። ስለዚህ ልጅነቱ እንዲህ ያለ ልጅነት ነው። እሺ፣ ሶስተኛ ነጥብ ያው እንግዲህ የተወሰነ አለፍ እያልኩ ነው የምሰጣችሁ። ሶስተኛው ነጥብ እዛው ልጅነት ላይ የምትይዙት ምን የሚልን ነው? ፈጣሪ ከመሆኑ አንጻር ተነግሮለታል ልጅነቱ። ለምሳሌ ዕብራውያን ምዕራፍ 1 ላይ ፈጣሪ ወይም አምላክ ከመሆኑ አንጻር ማለት ነው። ፈጣሪነቱን ወይም አምላክነቱን ከልጅነቱ ጋር አያይዞ መጽሐፍ ቅዱስ ነግሮናል። ፈጣሪነቱን አምላክነቱን ከልጅነቱ ጋር አያይዞ ማለት ነው። ማነው? በዕብራውያን መልእክቱ ምዕራፍ 1 ከቁጥር 1 ጀምሮ ቅዱስ ጳውሎስ እንደዚህ ይላል። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ፣ አስቀድሞ ለነበሩ አባቶቻችን በነቢያት ተናግሮ ነበር። አሁንስ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረናል። ዓለማትን በፈጠረበት በልጁ እሺ፣ በዚህ ዘመን መጨረሻ ለእኛ ተናገረን። ስለዛ ልጁ ዓለማት የተፈጠሩበት ነው። ስለዛ አብ በልጁ በሌላ ስፍራ ደግሞ እዛው ዕብራውያን ምዕራፍ 11 ላይ ለምሳሌ ዓለማት በእግዚአብሔር ቃል እንደተዘጋጁ እናውቃለን ይላል። ስለዛ ዓለማት የተዘጋጁት በእግዚአብሔር ቃል ነው። ሌላ ክፍል ላይ ደግሞ በልጁ እንደሆነ ይነግሩናል። ስለዛ ቃሉ ነው ልጁ፣ አለቀ። ሌላ ነገር የለውም። ስለዚህ ዓለማትን፣ ዘመናትን ወይም ጊዜያትን ሁሉ በልጁ ፈጠረ ማለት ልጁ ዘላለማዊ ነው። ከጊዜ ሁሉ በፊት ስለሆነ ጊዜም የተፈጠረው በልጁ ስለሆነ እግዚአብሔር በልጁ ዓለማትን ፈጠረ። ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ነገረን። ስለዛ ልጅ ነው ሲባል ዓለማት እንኳን የተፈጠሩበት ከመሆኑ አንጻር ስለሆነ ፈጣሪነቱን አምላክነቱን የሚያሳይ ነው ልጅነቱ። ልጅነቱን ከፈጣሪነቱ ከአምላክነቱ ጋር እያስተሳሰረ ይነገራል መጽሐፍ። ተጨማሪ ማስረጃ ዕብራውያን ምዕራፍ እዛው 1 ቁጥር 8 ላይም ስለ ልጁ ግን ብሎ የተናገረው ነው ክፍል አለ አይደል? ስለ መላእክትና ወልድን ሲያነጻጽር ልጁን ማለት ነው። ስለ ልጁ ግን ይላል አምላክ ሆይ ዙፋን ለዘላለም ነው፣
በትርህም የቅንነት በትር ነው ይላል። አምላክ ሆይ ዙፋን እስከ ዘለዓለም ድረስ ነው፣ በትርህም የቅንነት በትር ነው። ስለ ልጁ ሲናገር አምላክ ሆይ ብሎ ይናገራል ይላል። ሰው ስለ ልጁ ሲነገር አምላክ ተብሎ ይነገራል። ለምን? ያ ልጅ ቀጥታ ከአብ የተገኘ ስለሆነ አብ እውነተኛ አምላክ ነውና እርሱም እውነተኛ አምላክ ስለሆነ በአጭሩ ያ ነው። ተጨማሪ ማስረጃ ቆላሲስ ምዕራፍ 1 ቁጥር 15 ይህንን ከዚህ ቀደም በነበረው ክፍላችን ላይ እነዚህ ነገሮችን አይተን ነበር። ቆላሲስ ምዕራፍ 1 ቁጥር 15 ላይ እርሱ የማይታይ አምላክ ምሳሌ ነው ይለዋል። እርሱ የማይታይ አምላክ ምሳሌ ነው ይልና የሚታዩትም ሆኑ የማይታዩት በሰማይም በምድርም ያለው አለቅነት ቢሆን ስልጣናት፣ ጌትነት ቢሆን ዙፋናት ሁሉ በእርሱ ተፈጥረዋልና የማይታይ አምላክ ምሳሌ ተብሎ የተጠራው በልጁ ማለት ነው። ሁሉ በእርሱ ተፈጥረዋል እና ከፍጥረት በፊት በኩር ነው። በኩር ማለት ፕሮቶቶኮስ መጀመሪያ የተወለደ ማለት ነው። የተወለደ መጀመሪያ የተፈጠረ አይለውም። ይህንን ይዝና አርጌንስ የተባለ ሊቅ ስለ ፍጥረት ሲናገር ተፈጠሩ ይላል። ስለ ልጁ ሲናገር ግን ከፍጥረቱ ሁሉ በፊት ተፈጠረ አይልም፣ ተወለደ ነው የሚለው። ስለዛ ወልድ ያልነበረበት ጊዜ የለም እያለ ያስረዳል። ስለዛ ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው፣ ልጅ ነው። ልጅነቱን ከፍጥረት ጋር እንደዚህ አስተሳስሮ ይነግረናል። አስቡት፣ የፈጠረውን ፍጥረት ምን ነው አለን? የሚታየው የማይታየው፣ በሰማይ ያለው በምድር ያለው፣ አለቅነት፣ ስልጣናት፣ ጌትነት፣ ዙፋናት ሁሉ ምን አስቀረ? ምንም አላስቀረም። ሁሉ በእርሱ ተፈጥረዋል እና ከፍጥረት ሁሉ በፊት በኩር ነው። ከምን በፊት? ከፍጥረት። ስለዛ ቃል ፍጡር አይደለም ማለት ነው። ምክንያቱም ከፍጥረት በፊት ነው እያለ ራሱን ፍጥረት ከሆነ እዛው ፍጥረት ውስጥ ይደመራል። ከፍጥረት ሁሉ በፊት በኩር ነው በማለቱ ከፍጥረት ይለየዋል። ሁሉ በእርሱ ሆነ፣ ከሆኖም አንዳች እንኳን ያለ እርሱ የሆነ የለም ብሎን የለም። ሁሉ በቃል እኮ ነው የሚለው። ቃል ፍጡር ነው የሚሉ አርዮሳውያን አሉ። ርጉም አርዮስ ያስተማረው ትምህርት ይሄ ነው። ቃል የመጀመሪያው ፍጡር ነው ብሎ ያስተምር ነበር። ቃል ፍጡር አይደለም። ቃል ዓለማት ሁሉ የተፈጠሩበት የራሱ የእግዚአብሔር ጥበቡ ነው ቃል እና ለማንኛውም ሁሉ በእርሱ ሆነ ይላል። ሁሉ በእርሱ ተፈጠረ ማለት ነው። ከተፈጠረው አንዳች እንኳን ያለ እርሱ የሆነ ወይም የተፈጠረ የለም ይላል። ቃል ራሱ ፍጡር ከሆነ እንግዲያውስ ራሱን በራሱ ፈጠረ። ምክንያቱም ከተፈጠሩ ነገሮች ውስጥ ያለ እርሱ የተፈጠረ ምንም የለም ስለሚል እና ይሄ ደግሞ አደገኛ ዳይሌማ ነው ማለት ራሱን በራሱ ሊፈጠራት ስለማይችል ኤግዚስት የማያደርግ ነገር ራሱ ፈጥሮ ተነሳ አይባልም። ይገልጽ ነው እና ሰው ፈጣሪነቱን ከልጅነቱ ጋር እንደዚህ አቆራኝቶ አስተሳስሮ ደግሞ ይናገራል። ስለዛ ክርስቶስ ኢየሱስ እርሱ በእውነት ፍጹም አምላክ ነው። አምላክነቱ ልጅ ከመሆን አንጻር ከአብ የተገኘ ነው። ስለዛ አምላክ ነው እና አምላክነቱን በጣም በሰፊው መጽሐፍ ቅዱስ በተለያየ መልኩ ይሄ አምላክ እያለ ብቻ ቲቶ ለምሳሌ ምዕራፍ 2 ቁጥር 13 ላይ ከዚህ ቀደም እንዳሳያችሁ ታላቁ አምላካችንና መድኃኒታችን ይሉዋል ኢየሱስን። ሮሜ 9:5 ላይም እንደዚሁ ለዘላለም የተባረከ አምላክ ነው ይለዋል። በመጀመሪያ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይም እውነተኛ አምላክ ብሎ ይጠራዋል ኢየሱስን ወልድን። እሱም እውነተኛ አምላክ ነው ይለዋል። ቀጥታ አምላክ ብቻ ተብሎ መጠራት ግን አይደለም። ነገራችን አሁን እንዳሳያችሁ ዮሐንስ 1:1 ላይም ቃልም እግዚአብሔር ነበረ ብሎ በግልጽ ይጠራዋል። ይህ ብቻ ሳይሆን ግን ፈጣሪነቱን ደግሞ እንዳየነው በግልጽ መጽሐፍ ቅዱስ ያስቀምጣል። ፕላስ ለእግዚአብሔር ብቻ ለፈጣሪ ብቻ የሚሰጡ የተለያዩ ተርሞችን ወይም መጠሪያዎችን ታይትሎችን ደግሞ ይወስዳል። ለምሳሌ የነገስታት ንጉስ፣ የንጉሶች ንጉስ ተብሎ በመጽሐፍ ቅዱሳቸው ላይ የተጠራው እግዚአብሔር ብቻ ነው። ምንድነው? ልክ ለምሳሌ መዝሙረኛው ዳዊት እንደሚናገረው ማለት ነው እናንተ መኳንንት ደጆችን ክፈቱ የክብር ንጉስ ይግባ እንዳሉ ልክ እንደዛ ሁሉ ጌታችን የክብር ንጉስ ወይም የክብር ጌታ እየተባለ ሲጠራ አይተነዋል። የክብር ጌታ፣ የነገስታት ንጉስ፣ የጌቶች ጌታ እየተባለ ሲጠራ አይተነዋል። ሕይወት ተብሎ ሲጠራ፣ እውነት እየተባለ ሲጠራ አይተነዋል እና ሌሎችም በጣም በርካታ እና ሰው ክርስቶስ በእውነት እርሱ ፍጹም አምላክ ነው። ፍጹም አምላክ ነው። እሺ ክርስቶስ አምላክ መሆኑን የሚክድ ቢኖር ከእግዚአብሔር መንግስት ይጎርላል። ከእግዚአብሔር መንግስት ይጎርላል። አምላክነቱን የማይቀበል የጌታችንን አምላክነቱን የማይቀበል ሰው ከእግዚአብሔር ክብር ይጎርላል። ከእግዚአብሔር ክብር ይጎርላል። ከእግዚአብሔር ክብር የሚጎርለው ግን አምላክነቱን የሚክድ ብቻ አይደለም፣ ሰውነቱን የሚክድም ከእግዚአብሔር ክብር ይጎርላል። የጌታችን የክርስቶስ ኢየሱስን ፍጹም ሰውነቱን የሚክድ ማለት ነው። ኦኬ፣ ስለዚህ ሁለተኛው ነጥብ ላይ እንግባና ቶሎ እንጨርስ። ሁለተኛ ነጥብ ኢየሱስ እርሱ ፍጹም ሰው ነው። ስለዚህም የሰው ልጅ ነው። ስለዚህም የምን ልጅ ነው? የሰው ልጅ ነው። ታስታውሳላችሁ የመጀመሪያው ነጥብ ላይ ክርስቶስ
የእግዚአብሔር ማነው ፍጹም አምላክ ነው ስንል የእግዚአብሔር ልጅ እንደመሆኑ ነው፣ የአምላክ ልጅ እንደመሆኑ ነው ብለናል። ቀጥታ ከአምላክ የሚገኝ እንደመሆኑ የአምላክ ልጅ ተብሏል። ልክ እንደዚህ ሁሉ ደግሞ በዘመን ፍጻሜ እግዚአብሔር ከሴት የተገኘ ልጁን ወይም ከሴት የተወለደ ልጁን ላከው እንዳለ ገላትያ ምዕራፍ 4 ቁጥር 4 ላይ በዘመን ፍጻሜ እግዚአብሔር ከሴት የተወለደ ከሴት የተገኘ ልጁን ላከ ይላል። ከሴት የተባለው ሴቲቱ ቅድስት ድንግል ናት። ከወላዲታ ከእመቤታችን ጌታችን ኢየሱስ ተወለደ። ስለዚህ እመቤታችን ወላዲተ አምላክ ትባላለች። ኦኬ በስጋ ከእመቤታችን እንደመወለዱ ተመልከቱ። የሰው ልጅ ነውና ሰው ነው። በቃ አለቀ። የአምላክ ልጅ እንደመሆኑ አምላክ እንዳልነው የሰው ልጅ እንደመሆኑ ደግሞ ሰው ተብሎ ደግሞ ይጠራል። ከእመቤታችን በስጋ ተገኝቷልና ልክ ከአብ የተገኘ እንዳልነው የተፈጠረ አይደለም፣ የተገኘ ልክ ምንድነው ከብርሃን የሚገኝ ብርሃን አለ አይደል? ልክ እንደዛ ማለት ነው። እየፈጠረ አይደለም፣ መሽቀዳደምም የለም። ልክ እንደዚህ ሁሉ ከእመቤታችንም በስጋ ደግሞ ተገኝቷል። ቃል ከአብ እንደተገኘ ሁሉ በስጋ ደግሞ ከእመቤታችን ተገኝቷል። ሚኒንግ የእመቤታችን ባህሪ የጌታችንን ባህሪ ነው። ሰው እንደመሆኑ የእመቤታችን ባህሪ ከኛ ባህሪ ይለያል? አይለይም። የእኛ ባህሪ የጌታችንን ባህሪ ነው። ስለዛ ከእመቤታችን በስጋ እንደመወለዱ በባህሪ እኛን ይመስለናል። ከአብ ቀጥታ እንደመገኘቱ ራሱን አብን ይመስላል። አምላክ ነው። በኋላ ደግሞ በስጋ ከእመቤታችን እንደመወለዱ ደግሞ ሰው ነውና በባህሪ እኛንም ይመስለናል። ስለዛ ክርስቶስ በባህሪ እኛንም አብንም ነው የሚመስለው። አብን ብቻ አይደለም፣ እኛንም ይመስላል። በባህሪ ማለት ነው። ይሄ ደብል ኮንሰብስቴንሻሊቲ ይሉታል። አብ ከወልድ ጋር ወልድ ከአብ ጋር ኮንሰብስቴንሻል ነው። አምላክ እንደመሆኑ ሰው እንደመሆኑ ደግሞ ከኛ ጋር ኮንሰብስቴንሻል ነው። ወይስ በባህሪ አንድ ነው? ከኛ ጋር በባህሪ አንድ ነው ጌታችን። ሰው እንደመሆኑ አምላክ እንደመሆኑ ደግሞ ከአባቱ ጋር አንድ ነው በባህሪ። ስለዛ ሰውነቱ ላይ ከእመቤታችን የተገኘ ነው። ሰው ከእመቤታችን የተገኘ ነው ሲባል ዝም ብሎ አንዳንድ ሰዎች ምን ብሎ ይናገራሉ? ዝም ብሎ እንደ ቱቦ ብቻ ዝም ብሎ አለፈባት ይላሉ። ጌታ ይቅር ይበላቸው እና ክብር ምስጋናም ለእርሱ ለእመቤታችንም ደግሞ ይሁንና ቀጥታ ከእርሷ እንትን አላለም። በቃ ዝም ብሎ በእርሷ ውስጥ ብቻ ዝም ብሎ አለፈባት አይነት ነገር ብሎ የሚናገሩ ሰዎች ተነስተው ነበር። ጥንት ላይ እነ ቫለንቲኑስ እንደዛ ብሎ ያስተምሩ ነበረ እና የቫለንቲኑስ ደቀ መዛሙርት ደግሞ አሁን ተነስተዋል። ኦንሊ ጂሰስ የሚባል ቤተ እምነት አለ ብያቸዋለሁ። እነሱ የሥላሴን ትምህርት ብቻ አይደለም የሚክሉት። ራሱ እዛው ስጋዊ ላይም ስጋ ሲሆን ራሱ ቃል ከእመቤታችን ስጋ ነስቶ አይደለም፣ ከእርሷ የተገኘ በፍጹም አይደለም። ከእርሷ የተገኘ ሳይሆን በቃ ራሱ ቃሉ ነው ወደ ስጋ እንደ ስጋ የሆነው ቃሉ አዚፍ የሆነ ስጋው ከቃል የተፈጠረ የተዘጋጀ እንደሆነ አይነት ነገር ከቃል የተዘጋጀ እንጂ የእኛን ስጋ ጭራሽ አልተካፈለ አይነት ነገር ያስተምራሉ። ይህ ስህተት ነው። ቅድስት ኤልሳቤጥ መንፈስ ቅዱስ ሞልቶባት ምን ብላ ተናገረች? እንዲህ ይላል ቅድስት ኤልሳቤጥ መንፈስ ቅዱስ ይሞላ በሱ ሲናገር መስማት ይሻላል አይሻልም? አንድ እንደዛ ይሻላል። ሉቃስ ወንጌል ምዕራፍ 12 ይላል በታላቅ ድምፅም ጮኻ እንዲህ አለች። አንቺ ቅድስት ኤልሳቤጥ ልክ እመቤታችን ወደ እርሷ መታ የሰላምቷን ድምፅ ስታሰማት መንፈስ ቅዱስ በኤልሳቤጥ ላይ ይወርድና ዘንድ በታላቅ ድምፅ ጮኻ እንድትመሰክር ያደርጋታል። መንፈስ ቅዱስ የተደበቀውን የተሰወረውን ነገር ይገልጥላትና ምን ብላ እንድትመሰክር ያደርጋታል? በታላቅ ድምፅ ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? አንቺ ከሴቶች መካከል የተባረክሽ ነሽ። ትክክል። ከዛ በኋላ ደግሞ ምን አለች? ስለ ልጇ ስትናገር የማኅፀንሽ ፍሬ። ኦኬ፣ የማኅፀንሽ ፍሬ ማለት ከማኅፀንሽ የሚገኘው ማለት ነው። ኦኬ፣ ፍሬ ቀጥታ የሚገኝ ነው። ለምሳሌ የሆነ የዛፍ ፍሬ ከተባለ ያ ፍሬ ከዛ ዛፍ ፍሬ የሚገኘው። የማኅፀንሽ ፍሬ ከተባለ ከዛው ከማኅፀን ውስጥ የሚገኝ ነው። ኮንሲቭ የሚደረገው የሚጸነሰው እዛው ስለሆነ የሚጸነሰው በመንፈስ ቅዱስ አሰራር ከእመቤታችን ነው። ኦኬ፣ በመንፈስ ቅዱስ አሰራር ማለት ነው። ስለዚህም የማኅፀንሽ ፍሬ ተባለ። የማኅፀን ፍሬ ተብሎ ከእርሷ ከሴት አልተገኘም የሚባል ነገር የለም። የሆድሽ ፍሬ፣ የማኅፀንሽ ፍሬ፣ የሆድ ፍሬ፣ የማኅፀን ፍሬ፣ የወገብ ፍሬ እየተባለ ሲነገር በመጽሐፍ ቅዱስ ላይ ሁሌም ቢሆን ምንን የሚያመለክተው ባዮሎጂካል የሆነ ልጅነትን የሚያሳይ ነው። አለቀ። ለምሳሌ አንዲት ሴት የሆነ ልጅን አዶፕት ብታደርግ
አንዲት ሴት ማለት ነው ማለት ምንድን ይባላል ልጅን በማደጎ ልታሳድግ ብትወስድ እና በማደጎ ብትወስድ ልጁን የማህፀኗ ፍሬ ነው እንደሚባለው አይደለም። የማህፀኗ ፍሬ አይደለም። ኦኬ እሷ በማደጎ የወሰደችው ስለሆነ ጌታችን ኢየሱስ ግን ለእመቤታችን የማህፀኗ ፍሬ ተብሏል። የማህፀኗ ፍሬ የተባለው በእርሷ ዝም ብሎ ስላለፈ አይደለም፣ ከእርሷ የተገኘም ስለሆነ ነው። ፍሬ የተባለው መገኘትን የሚያሳይ ስለሆነ ማለት ነው። መገኘትን የሚያሳይ ስለሆነ እሺ፣ ይህንን የመሰለ ነገር በሐዋርያት ሥራ ምዕራፍ 2 ቁጥር 30 ላይ እናያለን። ማለት ለዳዊት የተነገረውን ነገር ይስብና ቅዱስ ጴጥሮስ እንዲህ ይላል፣ ነቢይ ስለሆነ ይላል ዳዊት ማለት ነው። ነቢይ ስለሆነ ከወገቡም ፍሬ በዙፋኑ ያስቀምጥ ዘንድ እግዚአብሔር መሐላ እንደማለለት ስላወቀ ከወገቡ ፍሬ ማለት እግዚአብሔር ለዳዊት ማለ አይጸጸትም። ምን ብሎ ማለ? ከወገብ ፍሬ በዙፋን ላይ አኖራለሁ ብሎ። አሁን በዳዊት ዙፋን ላይ የሚቀመጥ መሲህ ይመጣል። መሲህ ማለት ክርስቶስ ማለት ነው። ክርስቶስ የዳዊት ልጅ ነው። ያ የሚመጣው መሲህ ግዴታ ምን መሆን አለበት? ከወገብ ፍሬ ስላለ የዳዊት የወገቡ ፍሬ ነው መሆን ያለበት። የዳዊት ምን የወገቡ ፍሬ ማለት ባዮሎጂካሊ ቀጥታ ከእርሱ የሚገኝ መሆን አለበት ማለት ነው። ስለዚህ ክርስቶስ የሚጠበቀው የዳዊት የወገቡ ፍሬ ሆኖ ነው። ለዛ ነው ምን የሚለው እንዳልኳችሁ ነቢይ ስለሆነ ከወገቡም ፍሬ በዙፋኑ ያስቀምጥ ዘንድ እግዚአብሔር መሐላ እንደማለለት ስላወቀ ስለ ክርስቶስ ትንሣኤ አስቀድሞ አይቶ ነፍሱ በሲኦል እንዳልቀረች ስጋው መበስበስን እንዳላየ ተናገረ። ነፍሱ በሲኦል እንዳልቀረች ስጋው መበስበስን እንዳላየ ተናገረ። ስለማን አይቶ? ስለ ክርስቶስ አይቶ። ምክንያቱም የሚመጣው ክርስቶስ የራሱ የወገቡ ፍሬ ነው። ኦኬ የወገቡ ፍሬ ነው። ስለዛ ሰው እንደመሆኑ ኢየሱስ ከኛ የተለየ አይደለም። ሰው እንደመሆኑ ከኃጢአት በስተቀር ከኛ ጋር አንድ ነው። ሰው እንደመሆኑ ከኃጢአት በስተቀር ጌታችን ኢየሱስ የማርያም ልጅ ነው። ቀጥታ ከእርሷ ስጋ ነስቶ የተገኘ ነው። በስጋ ከእመቤታችን የተገኘ ነው። በነገራችን ላይ ገላትያ ምዕራፍ 4 ላይም ምንድነው በዘመን ፍጻሜ እግዚአብሔር ከሴት የተገኘ ልጁ ነው የሚለው። የተወለደ ይላል፣ ችግር የለም። የተወለደ ተብሎ የሚተረጉም የተገኘ ተብሎም ደግሞ ይተረጉማል። ጊኖማይ የሚለው የግሪክ ቃል መገኘትን የሚያሳይ ነው። መገኘትን የሚያሳይ ነው። ሰው ከሴት የተገኘ ልጁ ብሎ ያስቀምጣል። ልክ ሮሜ ምዕራፍ 1 ቁጥር 3 ላይ እንደሚናገረው ማለት ነው። በስጋ ከዳዊት ዘር ስለተገኘ በስጋ ከማን ከዳዊት ዘር ስለተገኘ በስጋ ተገኝቷል። አለቀ። በስጋ የተገኘ ነው። ከማን ከሰው ልክ አምላክ እንደመሆኑ ከአብ የተገኘ ሆኖ እውነተኛ አምላክ እንደተባለው ሰው እንደመሆኑም ከእውነተኛ ሰው ከእመቤታችን የተገኘ እውነተኛ ሰው ነው። ከኃጢአት በቀር በነገር ሁሉ እኛን የመሰለ ሆነ። ዕብራውያን ምዕራፍ 4 ቁጥር 15 እንደሚናገረው ማለት ነው። ስለዚህ አሁን የዳዊት የወገቡ ፍሬ መሲሁ ክርስቶስ የዳዊት የወገቡ ፍሬ ነው። ስለዚህ የትኛውም ሰው አሁን ሄዳ ብትጠይቀው ማለት ነው አይሁዳዊውን ስለ መሲሁ ምን ትላለህ ብለህ ብትጠይቀው እሱ የዳዊት ልጅ ነው ይላል። ልክ ጌታችን ኢየሱስ እንደጠየቃቸው በማቴዎስ ወንጌል ምዕራፍ 22 ቁጥር 41 ላይ ፈሪሳውያንም ተሰብስበው ሳሉ ጌታችን ኢየሱስ ስለ ክርስቶስ ምን ይመስላችኋል? የማንስ ልጅ ነው ብሎ ጠየቃቸው ይላል። ጌታችን ኢየሱስ ምን ብሎ ጠየቃቸው? ስለ ክርስቶስ ምን ይመስላችኋል? የማንስ ልጅ ነው? የማንስ ልጅ ነው? የዳዊት ልጅ ነው አሉት። በቃ የዳዊት ልጅ እንደሆነ ነው የሚያውቁት። ምክንያቱም የተገባው ቃል የወገቡ ፍሬ እንደሆነ የተነገረው። ስለዚህ የዳዊት ልጅ ብለው ነው የሚጠብቁት። ቀለል አድርገው እና አልተሳሳቱም። በዚህ ክፍል ላይ የዳዊት ልጅ በማለታቸው አልተሳሳቱም። ግን እነሱ የእግዚአብሔር ልጅነቱን ደግሞ ይረሱታል፣ ይዘነጉታል። ለማንኛውም የዳዊት ልጅ መሆኑን ግን ይህ የማቴዎስ ወንጌል መጀመር ልክ ገና ሲጀምር መጽሐፉን ምን ብሎ የሚጀምረው የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ የማን ልጅ ብሎ ነው የሚጀምረው? የዳዊት ልጅ። ስለዛ የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ይልና ሊኔጁን ያስቀምጣል። አብርሃም ይስሐቅን ወለደ፣ ይስሐቅ እንደዛ ያዕቆብ ምናምን እያለ ያዕቆብ ይሁዳን፣ ይሁዳ ከተማር ፋሪስና ዛራን እያለ እንደዚህ ይሄዳል ማለት ነው። ከዛ በፋሪስ በኩል እያለ ይሄዳል ኤስሮ ምናምን እና ይህን የዘር ሐረጉን ይዘረዝራል። ለምን? በስጋ ከዚህ ከአባቶች ነው የሚመጣው ክርስቶስ ኢየሱስና ለዛ ነው። ለዛም ነው እንዳልኳችሁም በዚህ በሮሜ መልእክቱ ቅዱስ ጳውሎስ ምዕራፍ 9 ቁጥር 5 ላይ አባቶች ለእነርሱ ናቸውና ይለናል፣ ለአይሁዳውያን ከእነርሱም ክርስቶስ በስጋ መጣ ይላል። ከእነርሱም ክርስቶስ በስጋ መጣ። በስጋ የመጣው ከእነርሱ ነው፣ ከአይሁዳውያን። አረ ከእነርሱ ከሆነ አለቀ። በስጋ ቀጥታ ከሰው የተገኘ ነው፣ ከመቤታችን የተገኘ ነው። ቫሌንቲኖሳውያን እንደሚናገሩት አሁን ላይ ያሉ ኦንሊ ጂሰሶች እንደሚናገሩት ኢየሱስ ክርስቶስ አዳሚክ ኦሪጅን የለውም እንደሚሉት አይደለም። ወይም አዳማዊ ማለት ከአዳም የመጣውን ስጋ አልያዘውም እንደሚሉት አይደለም። ቀጥታ ከእመቤታችን ስጋን ተካፍሏል፣ ስጋን ነስቷል። ስለዚህም ሰው እንደመሆኑ ከኛ ጋር አንድ ነው።
እና እንደዛ ነው ሰው ጌታችን ኢየሱስ ምን ተባለ? በስጋ አባቶች ለእነርሱ ናቸው፣ ክርስቶስም ከእነርሱ በስጋ መጣ። ክርስቶስ ከእነርሱ በስጋ መጣ፣ በስጋ መጥቷል። ከእነርሱ ብሎ ማለት ነው። ከእነርሱ በስጋ መጣ፣ ግን እርሱም ለዘላለም የተባረከ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። አሜን ይላል። ከሁሉ በላይ ሆኖ ጋይስ ለዘላለም የተባረከው አምላክ እርሱ በስጋ ግን ከአይሁዳውያን ከአባቶች መጥቷል። አለቀ። እሱ ነው። ስለዛ ክርስቶስ ምንድነው? ፍጹም ሰው ነው። ለዛ ነው አንዳንድ ሰዎች በሰዓቱ የክርስቶስ ስጋ ክደው የተነሱ በፊትም ነበሩ። እውነቱን ለመናገር ከነባለቱ በፊትም ሪል ስጋ እውነተኛ ስጋ የለውም የሚሉ ሰዎች ነበሩ። ዮሐንስ ለእነዚህ አይነት ሰዎች በሰፊው መልስ ሰጥቷል። ኢቨን ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ራሱ ሲጽፍ አፖሎጂቲካል የሆነ ዕቅበተ እምነታዊ የሆነ መጽሐፍ ነው ይባላል። በዚህ ዮሐንስ ወንጌል ቃልም ስጋ ሆነ ያለውም ለዛ ነው። ቃል ስጋ መሰለ ሳይሆን እንደዛ ብሎ ይናገሩ ነበረ አንዳንድ ሰዎች የዶሴቲዝም እምነት አቀንቃኞች ቃል ስጋ መስሎ ታየ እንጂ ስጋ አልሆነም የሚሉ ሰዎች ነበሩ። ቃል ግን የምርም ስጋ ሆኗል። ቃል ስጋ ሆነ፣ በእኛ አደረ፣ ጸጋና እውነትን የተመላ ነው። ኦኬ ክርስቶስ በስጋ እንደመጣ የማይታመን መንፈስ እርሱ የክርስቶስ ተቃዋሚ መንፈስ ነው አለ ዮሐንስ በመልእክቱ። ክርስቶስ በስጋ እንደመጣ የማይታመን መንፈስ፣ በሰዓቱ ስጋውን የሚክዱ ከሃዲያን ተነስተው ነበረ። እነርሱ የክርስቶስ ተቃዋሚ መንፈስ ናቸው። በቃ እሱ የክርስቶስ ተቃዋሚ መንፈስ ነው። ይህን የሚክድ ስለዛ ይሄ የክርስቶስን የሚቃወም መንፈስ ነው። ስፒሪት ነው። የክርስቶስ ተቃዋሚ የአንታይ ክራይስት ነው ማለት ነው። እሺ ስለዛ ክርስቶስ እርሱ ፍጹም ሰው ነው። አንዳንዶች ነፍስ የለውም ምናምን የሚሉም አሉ። ይህንን የሚሉት ቃል ስጋ ሆነ ስለሚል ይላሉ። ቃል ስጋ ሆነ ስለሚል እንደው ነፍስ የለም ዝም ብሎ ስጋ ብቻ ነው የወሰደው እና ራሽናል የሆነችው ነፍስ በመለኮቱ በኩል ትተካለች አይነት የሚመስል ነገር የሚናገሩ ሰዎች አሉ እና አቡናሪውስ ናቸው እነዚህ። እሱንም አባቶቻችን መልሰውታል። ቃል ስጋ ሆነ ሲል አዎ ስጋ ነው የሚለው፣ ግን ስጋ ማለት ግን ነፍስ የሌለው ማለት ግን አይደለም። ልክ ለምሳሌ በትንቢተ ኢዩኤል ምዕራፍ 2 ላይ እግዚአብሔር በዘመን ፍጻሜ መንፈሴን በስጋ ሁሉ ላይ ያፈሳለሁ ይላል። በምን ላይ? በስጋ ሁሉ ላይ ያፈሳለሁ ሲል መንፈሱን ነፍስ በሌለው ስጋ ላይ ማለት ነው፣ በቆዳ ላይ መንፈሱን ሊያፈስ ነው አይደለም። ስጋ የሚለው ቃል በመጽሐፍ ቅዱሳችን ሰውነትን በቃ ነፍስን የተዋሃደ ስጋን የሚያመለክት ሆኖ ሊገባ እንደዚህ ስለሚችል ማለት ነው። ቃልም ስጋ ሆነ ሲል ቀጥታ ስጋም ነፍስም የተዋሃደው ስጋና ነፍስን ማለት ነው። ስጋና ነፍስን የነሳው ስጋና ነፍስን እና ከድህነት አንጻር አድርጎ ይመልሱ። አክቹዋሊ ይህ መጽሐፍ ቅዱሳችን ላይም አባቶ ነፍሴን አደራ ሰጣለሁ እያለ እንደተናገሩ በመስቀል ላይ ነፍሴን ላኖራትም ላነሳትም ስልጣን አለኝ ብሎ ጌታችን በዮሐንስ ወንጌል ምዕራፍ 10 ላይ እንደተናገረው ነፍሴን እያለ ይናገራል። ግን ከድህነት አንጻር አድርገው ግን አባቶቻችን ይመልሱ ነበር። ምን እያሉ? ለምሳሌ እንደነ ቅዱስ ጎርጎርዮስ ዘንዚናዙ ያሉ ነፍስን አልተዋሃደም። ታዲያ ነፍስን ካልተዋሃደ እንዴት አዳነ ነው? እንዴት አዳነ ማለት ያልተዋሃደውን አላዳነውም፣ ያዳነው የተዋሃደውን ነው። አዳም የወደቀው አዳም የወደቀው አሁን ከዚህ ጋር በተያዘ ከዚህ ቀደም በነበሩ እነዚህ ዲስከሽኖች ውስጥ አንዳንድ መምህራንና ወንድሞቻችን እንደው ያልነሳውን አላዳነው ምናምን ከሚለው ጋር ያልተዋሃደውን አላዳነው ከሚለው ጋር በተያዘ ጎርጎርዮስ ዘንዚናዙን አንስተን ስንናገር እሱ ከውድቀት ጋር የሚገናኝ ነገር የለውም፣ በቃ ስጋና ነፍስ ብቻ የሚመለከት ነው ሲሉ ሰምታችኋል። ትክክል ነው። ስለ ነፍስ ነው በዋናነት ተወራ ያለው ትክክል ነው። ስለ ነፍስ እየተወራ ነው። ግን አያይዞ ግን ውድቀትን አንስቷል። አየህ መጽሐፉን ማንበብ ይጠይቃል። መጽሐፉ ላይ ምን ይላል? አዳም የወደቀው ይላል። ውድቀትን ራሱ ሜንሽን ያደርጋል እኮ ፌል ያደረገው የወደቀው በስጋ ብቻ ነው ወይ? በነፍስም ጭምር አይደለም ወይ? አዳም ግማሽ አዳም ቢሆን የወደቀው ሚኒንግ ስጋው ብቻ ቢሆን የወደቀው ቃልም ስጋ ሲሆን የሚዋህደው ስጋውን ብቻ ይሆናል። ለምን? ያንን የወደቀውን ስጋ በመዋሃድ አሲዮን በማድረግ በመያዝ ሊፈውሰው ማለት ነው። በዛ ውስጥ የሁላችን ድህነት ሊበሰር ማለት ነው። ያልነሳውን አላዳነውም ስለሚል እዛው ጋር ሰው የሚነሳውና የሚያድነው ግማሽ አዳምን ብቻ ይሆን ነበር። ግን አዳም የወደቀው ሙሉ ባህሪው ነውና እንግዲያውስ ሙሉ ባህሪው ሊዋሃደውና ሊድን ይገባዋል እያለ በግልጽ ስለ መዳን እያወራ ስለ ውድቀት እያወራ መዳኑ ከውድቀቱ እንደሆነ እየተነገረ እንደዛ ነው። እሺ ለማንኛውም ትልቁ ቁም ነገር ቃል ስጋ ሲሆን ስጋን ብቻ ተዋህዶ ነፍስን ባይዋሃድ ኖሮ
ሰው በስጋ ብቻ ሄድንና በነፍስ ግን ሞት ውስጥ የነፍስ ሞት ውስጥ ግን እንቀጥል ነበር። ግን የነፍስ ሞት ውስጥ አንቀጥልም። ከሞት በታች የነበረው ስጋችንም ነፍሳችንንም መጥቶ ከህይወት ጋር አዋህዶታልና ህይወት ከሆነው ቃል ጋር አዋህዶታልና ህይወት በስቶልናል። ህይወት የሆነው ቃል በሞት ስር የነበረውን ስጋ ማለት ነው። በሞት ስር የነበረውን ስጋና ነፍስ ቃል መጥቶ ባያነሳው ማንም አያነሳውም። ቃል መጥቶ ባያነሳው ኖሮ እዛው እንደሞትን እንቀር ነበረ። በሞት ስር የነበረው ስጋና ነፍስ ቃል መጥቶ ካላነሳው ማንም ያነሳው ታዲያ? ቆይ በቅዱስ ሚካኤል ያንን በሞት ስር የነበረውን ስጋና ነፍስ ማን ሊያነሳው ይችላል? ከቃል በስተቀር ማንሳትም ይችላል እንዴ? የለም እኮ የለም። ስለዚህ እሱ መጥቶ አነሳው። አይ ከሞት በታች ከሞት ስር ያልነበረን ነው ምናምን፣ እንደዛ አይደለም። ለማንኛውም አሁን ዛሬ ውስጥ እንደምንዳይገባ ኤርዌይስ እናንተ ማወቅ ያለባችሁ ምንድነው? ቃል ሲዋሃድ ስጋም ነፍስም ነው። ለምን ከተባለ መዳን የሚያስፈልገው ስጋም ነፍስም ስለሆነ፣ ስጋም ነፍስም መዳን ስለሚያስፈልገው ያልተዋሃደውን ደግሞ ስለማያድ ነው። ኦኬ መለኮት የሚነካው ወይም የሚዋሃደው ማለት ነው። የሚዋሃደው ሊፈውሰው ሊያድነው ስለሆነ የተጎዳው ደግሞ ስጋችንም ነፍሳችንም ስለሆነ ስጋና ነፍስን በመርሳት ስጋችንንም ነፍሳችንን ቀደሰው አዳነ። ስለዛ ጌታችን ማነው ቃል ስጋ ሲሆን የነሳው ስጋን ብቻ ሳይሆን ነፍስንም ጭምር ነው። ስለዛ ክርስቶስ ሰው እንደመሆኑ ፍጹም ሰው ነው። ከኃጢአት በስተቀር እናንተን ይመስላል፣ እኔን ይመስላል፣ ሁላችን ይመስላል ከኃጢአት በስተቀር። እሺ ግን እሱ ያው ሰው ብቻ ግን አይደለም እንደናንተ አንድ አምላክ ሆኖ አንድ ውህድ ባህሪ ኖሮት ያ ውህድ የሆነው ባህሪው ግን አምላክ እንደመሆኑ አብን ሰው እንደመሆኑ ደግሞ እኛን ይመስላል ለማለት ነው። እሺ እነዚህ ሁለት ነጥቦች ይዛችኋል። አንደኛ ክርስቶስ ኢየሱስ ፍጹም አምላክ ነው። ሁለተኛ ኢየሱስ ፍጹም ሰው ነው። ሶስተኛ ውህድ የሆነ ባህሪ ደግሞ አለው የሚለው ነው። ሶስተኛው ላይ እንሂድ። ሶስተኛው እንግዲህ ውህድ የሆነ ባህሪ አለው የሚለው በአጭሩ ወይም ተዋህዶ በሉ። ሶስተኛው ተዋህዶ እሱ በአጭሩ ምንድን ነው? አንዳንድ መናፍቃን እዚህ ላይም ተነስተው ነበረ። ምን የሚሉ አዎ ኢየሱስ ፍጹም አምላክ ነው ፍጹም ሰው ነው ምናምን የሚሉ ሁለቱንም ያምኑና ግን እውነተኛ ውህደት ግን የለም። እውነተኛ ውህደት የለም ማለትም የአብ ልጅ እና የማርያም ልጅ ይለያያል። ስለዚህ ማርያምን እመቤታችንን ማለት ነው የአምላክ እናት ብለን እንኳን መጥራት አንችልም የሚሉ ርጉም ንስጥሮሳውያን ደግሞ ተነሱ። እመቤታችንን ወላዲተ አምላክ የአምላክ እናት አንላትም አሉ። ወላዲተ አምላክ አንላትም። የእመቤታችን ትልቁ ታይትሏ ትልቁ መጠሪያ ምን የሚለው ነው? ወላዲተ አምላክ። ወላዲተ አምላክ ከዚህ የሚበልጥ ምንም ታይትል የለም። ምንም ወላዲተ አምላክነቷን ከካደ አንድ ሰው ጎርጎርዮስ ዘእንዚናዙ እንደተናገረው፣ በነገራችን ላይ ጎርጎርዮስ ዘእንዚናዙ ቃል በቃል ማለት ነው የድንግል ማርያምን ወላዲተ አምላክነት የሚክድ በእግዚአብሔር መንግስት ውስጥ ስፍራ የለውም ይላል ጎርጎርዮስ ዘእንዚናዙ ቃል በቃል። የዓለም አቀፋዊ ጉባኤው የኤፌሶን ጉባኤ የመጀመሪያው አናቴማ ቃለ ግዝረት ማለት ነው ድንግል ማርያም ወላዲተ አምላክ እንደሆነች የማያምን ቢኖር የተወገዘ ይሁን የሚል ነው። አማኑኤል እርሱ ፍጹም አምላክ እንደሆነ የማያምን ቃል ስጋ ከመሆኑ አንጻር ድንግል ማርያም በስጋ ቃልን ወልደዋለችና በስጋ ስለወለደችው ቃልን ወላዲተ አምላክ እንደሆነች የማያምን ቢኖር የተወገዘ ይሁን ይላል። እና እነዚህ ሰዎች የተወሰኑት እንዳላችሁ ንስጥሮሳውያኑ ሁለት ያደርጉታል ክርስቶስን፣ ውህደቱን አያምኑም። እንደ የተወሰነ እንደው ግንኙነት ብቻ የሚመስል ነገር ነው የሚያስቀምጡት። እና ክርስቶስ ግን ውህደቱ እንዴት ያለ ነው ከተባለ ዘላለማዊ የሆነው ቃል መጥቶ ስጋን ነው በቃ የራሱ ያደርጋል። ስጋን የራሱ በማድረግ ከራሱ ጋር ያዋህደዋል። ሲያዋህደው ጭራሹን በማትነጣጥሩበት ሁኔታ ምንም ነገር ሲቀጸል ራሱ የሚቀጸሉ ከተዋህዱ በኋላ ለስግው ቃል ነው። ስግው ቃል ነው የሚባለው። ከዛ በኋላ ኢየሱስ ስግው ቃል ስጋ የሆነ ቃል። ስለዚህ የሆነ ነገር ስትናገሩ ነጠላችሁ ለስጋው ብቻ መናገር አትችሉም። በቃ በአንድነት ነው የምትናገሩለት። በአንድነት ስትናገሩ ከስጋ አንጻር የሚነገር ይኖራል፣ ከአምላክነት አንጻር የሚነገር ነገር ይኖራል። ሲነገር ግን ለሁለቱም አይባልም። ይቅርታ፣ ለውህድ ባህሪ ለተዋህዶ ባህሪ ለውህዱ ባህሪ ለሱ ይነገራል። ኦኬ። ስለዚህ አሁን ክርስቶስ አምላክ ነው ሲባል ነጠለ መለኮቱን አምላክ ነው መለኮቱ ብቻ ነው አምላክ ብለህ ነጠለ እንደዚህ መናገር አትችልም። አዎ አምላክነት የመለኮት ነው፣ ግን የመለኮት ገንዘብ የስጋም ይሆናል። ልክ እንዴት መሰላችሁ? ቃል አምላክ እንደመሆኑ የራሱ ገንዘቦች አሉት አይደለ? አትሪቢዩቶች ማለት ለምሳሌ ቃል አምላክ ነው። አምላክ እንደመሆኑ ሁሉን ቻይ ነው፣ ሁሉን አዋቂ ነው። ምንድነው ሌሎች ነገሮች የሚያል ወይስ የአምላክነት የሆኑ ነገሮች ሁሉ ፈጣሪነቱ ምኑ እነዚህ ሁሉ
ሁሉን ነገሮች ይይዝና ስጋን የራሱ ያደርጋል። ስጋን የራሱ ሲያደርግ በተዋህዶ ውስጥ ለቃል የምትናገሩት ወይም ለአምላክ የምትናገሩት ነገር ሁሉ ለስጋ መነገር ይጀምራል። ለስጋ የምትናገሯቸው ሌሎች ነገሮች ደግሞ ለምሳሌ መሞት፣ መድከም፣ መራብ፣ መጠማት ምናምን አሁን ለቃል ይነገራል። እንዲያስቀድሙ የለም እኮ በቃል ዘንድ መሞት አለ የለም፣ መራብ አለ የለም፣ መጠማት፣ መድከም ምናምን ማንቀላፋት ምናምን የሚባሉ ነገሮች መተኛት የለም። ለስጋ ግን እነዚህ ሁሉ ነገሮች ይነገራሉ። ልክ ሲዋሃዱ ግን የአንዱ ገንዘብ ለአንዱ ሆኖ በተዋህዶ ውስጥ ለስግው ቃል ከአምላክነት አንጻር የሚነገረው ለስግው ቃል፣ ከስጋ አንጻር የሚነገረው ለስግው ቃል ሊነገር ይችላል። እንደዛ ነው ባጭሩ። ከመጽሐፍ ቅዱስ የተወሰኑ ነገሮች ላሳያችሁ። እሺ አንጨርስ። ውህደቱ እንዴት ነው የሚለውን እሺ ከፊልጵስዩስ ምዕራፍ 2 ቁጥር 6 ላሳያችሁ። ፊልጵስዩስ ምዕራፍ 2 ቁጥር 6 እንደዚህ ይላል፣ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መስተካከልን መቀማት እንደሚገባ ነገር አልቆጠረውም ይልና ልክ እርሱ በእግዚአብሔር መልክ ሲኖር ሳለ፣ አሁን ሁለት መልክ ነው እዚህ ጋር የሚናገረው፣ ስለ ሁለት መልክ ይናገራል። አስቀድሞ እርሱ በእግዚአብሔር መልክ ሲኖር ሳለ፣ በእግዚአብሔር መልክ ሲኖር ሳለ ኦኬ፣ በእግዚአብሔር መልክ ይኖር ነበረ። በእግዚአብሔር መልክ መኖር ደግሞ ከእግዚአብሔር ጋር እኩል መሆን ነው። ማስረጃ እዛው ራሱ ጳውሎስ ነው ምን ብሎ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር እኩል መሆንን መቀማት እንደሚገባ ነገር ሳይቆጥር ይላል። ወይም መቀማት እንደሚገባ ነገር ሳይቆጥር ከእግዚአብሔር ጋር ምን ማለትን እኩል መሆንን በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር እኩል መሆንን ኢኳል መሆንን ወይም መስተካከልን ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥር ምን አደረገ ይላል። ቀጠል አድርጎ ሳይቆጥር እሺ እንደሚገባ ነገር አልቆጠረውም። እሺ ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። ከላይ የእግዚአብሔር መልክ አለ፣ ቀጠል አድርጎ ደግሞ የባሪያ መልክ አለ። በእግዚአብሔር መልክ ይኖር ነበረ ከዘላለም። በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር መተካከል መቀማት እንደሚገባ ነገር አልቆጠረውም። ነገር ግን ደግሞ ምን አደረገ? የባሪያን መልክ ደግሞ ያዘ። ምን አደረገ? የባሪያን መልክ። አሁን በዘመን ፍጻሜ ነው። ከዘላለሙ እርሱ በእግዚአብሔር መልክ ይኖር የነበረ ነው። ከእግዚአብሔር ጋር እኩል ሆኖ የሚኖር የነበረ ነው። ያ ራሱ በእግዚአብሔር መልክ ይኖር የነበረው ግን ምን አደረገ አለ? የባሪያን መልክ ያዘ። የባሪያን መልክ ያዘ። እሺ የባሪያን መልክ ያዘ። የባሪያ መልክ ማለት የኛ ማለት ነው። ስጋው በምስሉም እንደ ሰው ተገኝቶ ራሱን ባዶ አደረገ። ቆይ አሁን እዚህ ጋር ተመልከቱ። አሁን አንድ ጥያቄ ልጠይቃችሁ። የባሪያን መልክ ያዘ። ማን ነው የባሪያን መልክ ያዘ ማለት? ኢየሱስ ምናምን ብቻ ብላችሁ እንድታልፉት ሳይሆን እዚህ ክፍል ላይ ጳውሎስ በተናገረው መሰረት ብቻ ነው። ፊልጵስዩስ ምዕራፍ 2 ቁጥር 6 እንዲህ ነው የሚለው፣ እርሱ በእግዚአብሔር መልክ ሲኖር ሳለ፣ በማን መልክ? በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል መቀማት እንደሚገባ ነገር አልቆጠረውም። ስለዛ በእግዚአብሔር መልክ ይኖር የነበረ ነው ብሎናል። እሺ አሁን እሱን በጭንቅላታችሁ ያዙ። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ ይላል። የባሪያን መልክ የያዘው ማን ነው? በእግዚአብሔር መልክ ይኖር የነበረው ራሱ ነው። ስለዚህ ስለ እርሱ ሲነገር ቃል ማለት ነው። ባጭሩ ስለ ቃል ሲነገር ስጋ ሆነ እንደተባለው የባሪያን መልክ ያዘ። ቃል ስጋ ሆነ ማለት ስጋን የራሱ አደረገ ማለት ነው። የባሪያን መልክ ያዘ። ልክ ዕብራውያን ምዕራፍ 2 ቁጥር 14 ጀምሮ እንደተናገረው ምንድነው ልጆቹ ሁሉ በስጋና በደም እንደሚካፈሉ እንደሚለው ክፍል ላይ ማለት ነው። እርሱ ራሱ በሞት ላይ ስልጣን ያለውን በሞት እንዲሽር እርሱም ዲያብሎስ ነው ይልና እንዲሁ በስጋና በደም ተካፈለ ይላል። ተካፈለ ይልና የአብርሃምን ዘር ይዟል እንጂ የመላእክትን የያዘ አይደለም ይላል። የማንን ዘር ነው የያዘው? የአብርሃምን ዘር የመላእክትን አይደለም፣ የአብርሃምን ዘር። ሰውነቱ ላይ ይህንን አላነሳሁላችሁም ነበረ፣ በጣም ይቅርታ። የአብርሃም በስጋና ደም ተካፈለ የሚለውም እዚህ ክፍል ላይ ነው። የአብርሃምን ዘር ይዟል፣ በግልጽ የአብርሃምን ዘር ይዟል ነው የሚለው መጽሐፉ ሲናገር። ስለዚህ የአብርሃምን ዘር ይዟል። ልክ ፊልጵስዩስ ምዕራፍ 2 ቁጥር 7 ላይ እንደሚለው የባሪያን መልክ ያዘ እንደሚል የባሪያን መልክ ይዞ በሰውም ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ። እሺ ራሱን ባዶ አደረገ። ማነው ራሱን ባዶ ያደረገው? ዘላለማዊው ያ ራሱ ከእግዚአብሔር ጋር እኩል ሆኖ ይኖር የነበረው እሱ ራሱን ባዶ አድርጓል ተባለ። ስለዛ ባዶ አደረገ የተባለው ለስጋ ብቻ የሚሰጥ አይደለም። በቃ ቃል ነው ራሱን ባዶ አደረገ የተባለው። ለምን? ስጋን ከራሱ ጋር ስላዋሃደው በስጋ በኩል ያለው ነገር ለቃል ይነገራልና ማለት ነው። ራሱን ባዶ አደረገ ይልና በምስሉም እንደ ሰው ተገኝቶ ራሱን አዋረደ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ። ማን? ከዘላለሙም ያለው ያ ቃል ራሱ እንደ ሰው ተገኝቶ ራሱን አዋረደ።
ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ። ማን? ራሱ ከዘላለም ያለው እርሱ ለሞትም ይኸውም ለመስቀል ሞት እንኳን የታዘዘ ሆነ ተባለ። ስለዛ ሞተ ማለት ነው። ቃል ሞቷል። አዎ በስጋ ሞተ። ስጋ ሆና የባሪያን መልክ ያዘና ይኸው ሞተ በተዋሃዶ በዛ በስጋው። ስለዛ ውህደቱ የዚህን ያህል ነው። አምላክ ሞተ ብል ተብሎ እንኳን እስኪነገር ድረስ አሁን ሙስሊሞች አይታል አምላክ ሞተ፣ አምላክ ደከመ፣ አምላክ ተራበ፣ አምላክ ተጠማ ብለው ሞክ ለማድረግ ይሞክሩ የለ ጌታችን ኢየሱስ በረ የሚያሳፍራቸው አምላክ አይሞትም፣ ግን የሚሞት ስጋን የራሱ አድርጓል። አምላክ አይራብም፣ ግን የሚራብ ስጋን የራሱ አድርጓል። አምላክ አይጠማም፣ ግን የሚጠማ ስጋን የራሱ አደረገና በዛ የራሱ ባደረገው ስጋ በኩል ተጠማ፣ የራሱ ባደረገው ስጋ በኩል ተራበ፣ የራሱ ባደረገው ስጋ በኩል ሞትን እንኳ ቀመሰ። ስለማን? ስለ ሁላችን ተብሎ ተነገረ ማለት ነው። ስለዛ እርሱ አምላክ ሞቷል ተብሎ ሊነገር ይችላል። ልክ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወዱታል አለ። አንድያ ልጁን እስኪሰጥ ያለው ምን ብሎ እስኪሰጥ ነው? ሞት ብሎ አይደለ? እንዲሞት ማለት ነው የሰጠው። የሞተው ብቸኛ የእግዚአብሔር ልጅ ነው። አንድ የእግዚአብሔር ልጅ ሞቷል። ትክክል። ባሪያዎቹን አስቀድሞ ላከ፣ ባሪያዎቹን ገደሉ። ልክ ልጁን ሲልክ ምንድን ነው የሚለው? የማቴዎስ ወንጌል ላይ ምሳሌውን ሲሰጥ ወራሹ መጣ በሉ እንግደለው ብለው ልጁን ደግሞ ገደሉት ይላል አይደለ? ስለዚህ የእግዚአብሔር ልጅ ተገድሏል ወይም ሞቷል? አልሞተም። የእግዚአብሔር ልጅ ሞቷል። ማን? ብቸኛ ልጁ ከተባለ አምላክነቱን የሚያስታውስ ነው። አለቀ። ብቸኛ ልጅ የገዛ ልጅ ከተባለ ቅድም እንዳሳያችሁ አምላክነቱን የሚያሳይ አይደለ? ሰው እርሱ ሞቷል። ስለዚህ አምላክ የምርም ሞቷል። በምን? በስጋ ሞተ እንዳለ አንዳ ጴጥሮስ ምዕራፍ 3 ቁጥር 18 ላይ ማለት ነው። በስጋ ሞተ በመንፈስ ያው እንዳለ። እሺ ሮሜ 8:32 ላይም ቅድም እንዳልኳችሁ ለገዛ ልጁ ያራራልታል። ለሞት አሳልፎ የሰጠው ማለት ነው። ለገዛ ልጁ ያራራልታል። የገዛ ልጁ ሞቷል። የገዛ ልጁ ዘላለማዊ ልጁ ነው። ቃሉ ነው። ያ ቃል መጥቶ ሞቷል። በምን? በስጋ የራሱ ስላደረገው ስጋ እውነተኛ ውህደት ስላለ አምላክ ሞተ ተብሎ ይነገራል። ግን በስጋ በኩል አምላክ ሞተ፣ ተራበ፣ ተጠማ ተብሎ እንደዚህ ሊነገር ይችላል። ለስጋ የሚነገሩ ነገሮች ሁሉ ለቃልም ይነገራሉ። ስለዚህ አምላክነትን ከሰውነት እንደዚህ አዋህዶ ነው የያዘው ማለት ነው። በመጀመሪያ ቆሮንቶስ መልእክቱ ምዕራፍ 2 ቁጥር 8 ላይ ቅዱስ ጳውሎስ ምን ይላል? ከዚች ዓለም ገዢዎች አንዱ እንኳን ይህንን ጥበብ አላወቀም፣ አውቀውስ ቢሆን የክብርን ጌታ ባልሰቀሉት ነበር ይላል። አውቀውስ ቢሆን የክብርን ጌታ ባልሰቀሉት ነበረ። የተሰቀለው የክብር ጌታ ነው። የክብር ጌታ ደግሞ አምላክ ብቻ ነው። መኳንንት ደጆችን ክፈቱ፣ የክብር ጌታ የክብር ንጉሥ ይግባ ብሎ መዝሙረ ዳዊት እንደተናገረው የክብር ንጉሥ የክብር ጌታ ሲባል ለእግዚአብሔር ብቻ ነው የሚሰጠው። የክብር ጌታ ተብሎ የተጠራ ፍጡር የለም በመጽሐፍ ቅዱሳችን ላይ። ሰው የክብር ጌታ ተሰቅሏል ከተባለ አምላክ ነው የተሰቀለው። ንስጥሮሳውያን ግን የተሰቀለው ሰው ነው። ሰው ተሰቀለና ማነው መለኮቱ ጥሎት ሄደ አይነት ነገር፣ መለኮቱ ተለየው እና ሰውነት ብቻ ነው የተሰቀለው አይነት ነገር ይላሉ። ይሄ አደገኛ ኑፋቄ ነው። ሰው አልዳንም ያስብላል። ይሄ አልዳንም ያስብላል። ለምን? እዛ ጋር የተሰቀለው በመስቀል ላይ ኖርማል ሜር ሰው ብቻ ከሆነ ይህ ማለት መለኮት ያልተዋሃደው ከሆነ እንደኔና እንደናንተ አይነት ብቻ አይነት ሰው ማለት ብቻ የሆነ እንደዛ ከሆነ ሲጀምር የዓለምን ኃጢአት ማሰረይም አይችልም። እንዴት አይነት የማይወሰን መስዋዕትን እንዴት ማቅረብ ይችላል? አንድ ኖርማል ሰው ብቻ የሆነ አካል ራሱ የማይወሰነው አምላክ ግን በስጋ ሲሞት የማይወሰን መስዋዕትን ማቅረብ ይችላል። ካሳን መክፈል ይችላል። ልክ እንደዛ ማለት ነው። እና ለአንዱ የሚነገረው ለሌላኛው ይነገራል። ዮሐንስ ወንጌል ምዕራፍ 3 ቁጥር 13 እንዲህ ይላል፣ ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም ይልና፣ ከሰማይ ከወረደ በቀር ወደ ሰማይ የወጣ ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም። ኦኬ፣ ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም። ማነው? ከእርሱ በቀር ማለት ነው። ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም። እርሱም ይላል ከሰማይ የወረደው ወደ ሰማይ የወጣው አንድ ብቻ ነው አለ። እርሱም በሰማያት የሚኖረው የሰው ልጅ ነው ይላል። በሰማያት የሚኖረው ወይም በሰማይ የሚኖረው የሰው ልጅ ነው። የሰው ልጅ ከተባለ የማርያም ልጅ ነው እናውቃለን። የማርያም ልጅ ከሰማይ ነው የወረደው። የማርያም ልጅ አሁን የማርያም ልጅ ሲል ስጋን እናስታውስበት የለ ስጋን የሚያስታውስ ነው። ግን ስጋ ብቻ ግን አይደለም። ኦፍኮርስ የሰው ልጅ ተብሎ አምላክ በቃ ጌታችን ኢየሱስ እሱ አምላክም ሰው የሚሆነው ስጉ ቃል እርሱ የሰው ልጅ ይቅርታ፣ እሺ፣ እርሱ የእግዚአብሔር ልጅም የሰው ልጅም ተብሎ ይጠራል። ፊት ለፊት ላይ የምታዩት ያ ስግው ቃል አምላክም ሰው የሚሆነውን ክርስቶስ ኢየሱስን እርሱን የሰው ልጅ ተብሎ ሊጠራ ይችላል። የእግዚአብሔር ልጅ ተብሎ ሊጠራ ይችላል። እና ምንድነው የሰው ልጅ አለውና ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም። እርሱም በሰማይ የሚኖረው የሰው ልጅ ነው አለ። ስለዚህ ከሰማይ የወረደው የሰው ልጅ ነው፣ ወደ ሰማይ የሚወጣው የሰው ልጅ ነው፣ በሰማይ የሚኖር ነው አለ።
ስለዚህ የሰው ልጅ አሁን ከሰማይ ወርዷል አልወረደም? ከሰማይ ወረደ የሚባለው ቃል ነው። ቃል ከሰማይ ወረደ ዘንድ ስጋ ሆነ። ወደ ሰማይ ወጣ ስጋ በቃል ገንዘብ ወደ ላይ ወጣ። አሁን ቃል ወረደ ሲባል እንደዚህ ሆነ የቦታ ወሰን ኑሮት እንደዚህ ዱብ ያለ አይደለም። ልክ ምድር ላይ ያለ ስጋን የራሱ አድርጓልና ከሰማይ ወረደ ተብሎ የሚነገረው ስጋን ምድራዊ የሆነ ስጋን የራሱ ስላደረገ ነው። ወደ ሰማይ ወጣ የሚባለውም ሰማያዊ የሆነውን ያንን መለኮትን ወይም ቃልን ስጋ የራሱ ስላደረገ ከስጋ አንጻር የሚነገር ነው። ከሰማይ ከወረደው በቀር ተብሎ ሲነገር ከቃልነት አንጻር እንጂ ከስጋ አንጻር የሚነገር አይደለም። ግን የሰው ልጅ ነው ተብሎ ግን ተነግሮለታል። ምንድነው በአጭሩ ለቃል የሚነገረው ለስጋ የሚነገረው ለቃል ስለሚነገር እንደዚህ ነገሮች መጽሐፍ ቅዱሳችን ላይ በጣም መስፋት ልናይ እንችላለን። አንድ ጥቅስ ብቻ ልጨምርላችሁና እንጨርስ። እዛው ዮሐንስ ወንጌል ምዕራፍ 6 ቁጥር 62 ላይ እንግዲህ የሰው ልጅ አስቀድሞ ወደ ነበረበት ሲወጣ ብታዩ እንዴት ይሆናል ይላል። እንግዲህ የሰው ልጅ አስቀድሞ ወደ ነበረበት ሲወጣ ብታዩ ኦኬ ወዴት? ወደ ሰማይ እና አስቀድሞ ወደ ነበረበት ሲወጣ ብታዩ ማን ነው ግን የተባለው? የሰው ልጅ አስቀድሞ የት ነበረ? የሰው ልጅ ሲባል ስለ ማርያም ልጅ ነው እየተወራ ያለው። አሁን የሚነጣጠል ከሆነ የማርያም ልጅ የምርም የእግዚአብሔር ልጅ ካልሆነ የማርያም ልጅ በቃ ምንም ሰማይ አልነበረም ያስብላል። አይቷል። የማርያም ልጅ ተብሎ የሚጠራው ግን ስጋው ብቻ ሳይሆን ልቃሪዮሳውያን ማን ነው ንስጥሮሳውያን እንደሚሉት ስጋው ብቻ ሳይሆን ውህድ የሆነውን እርሱን ስለሆነ የማርያም ልጅም የእግዚአብሔር ልጅም እያለ የሚጠራው አስቀድሞ ነበረ ሲባልም የማርያም ልጅ ብሎ ሊጠራው ይችላል። ኦኬ ከእርሷ የሚወለደውንም የእግዚአብሔር ልጅ እያለ ይጠራዋል። ከአንቺ የሚወለደውም የቅዱስ የእግዚአብሔር ልጅ ነው ብሎ መልአኩ እንደተናገረ ማለት ነው። ስለዛ ውህድ ነው። በቃ በአጭሩ ነገረ ክርስቶስ ይሄ ነው። አምላክ ነው፣ ሰው ነው። አምላክነትና ሰውነት ተዋህዶ ግን አንድ ጌታ ነው። በቃ ይሄ ነገረ ክርስቶስ ይሄ ነው። ግን እዚህ ላይ አንዳንድ የተለያዩ ጥያቄዎች ይነሳሉ። ለምሳሌ ክርስቶስ ያው እንደምታውቁት አምላክ ሰው ከሆነ በኋላ ስለ ሁላችን ሞተልን። እስላሞች ኢየሱስ አልሞተም ይላሉ። ቁርአናቸው ኢሳ አልሞተም፣ አልሰቀሉትም፣ አልገደሉትም፣ እንደውም ሰቀል ነው ገደል ነው የሚሉትን ረገም ናቸው ይላል። ግን ለእነርሱ ተመሰለባቸው ይላል። እንደው የሞተ የተሰቀለ መሰላቸው እንጂ አልገደሉትም፣ ተመሰለባቸው የሚል ነገር ስላለ እንደው እና አንዳንዶቹ ሲያብራሩት በመልኩ ያብራሩታል። ኢየሱስን የሚመስል ፊት ለአንዳቸው ሰጠና፣ ለምሳሌ ወይ ለይሁዳ ሊሆን ይችላል፣ ወይ ደግሞ ለቀሬናው ስምዖን ሊሆን ይችላል። ለአንዳቸው የኢየሱስን መልክ ሰጣቸውና ከዛ በኋላ እንዲሰቀል አደረገ። ከዛ በኋላ ጋር ሲሰቀል ኢሳ ራቅ ብሎ እያየ እንግዲህ አመለጠ ማለት ነው። ከዛ በኋላ ወደ እንትን ሄደ፣ ወደ ሰማይ ተወሰደ አይነት ነገርን ያስተምራሉ። ይሄ ኑፋቄ ይባላል። ባጭሩ አደገኛ ኑፋቄ ነው፣ ምንፍቅና ነው። አሁን ቆይ አንድ ይቀርታል። ኢሳ ከሆነ አያገባንም። ስለ ኢሳ የኛ ጉዳያችን አይደለም። ኢሳን አናውቀውም። ኢሳ ኢየሱስ አይደለም። መጽሐፍ ቅዱሱ ኢየሱስ ኢሳ አይደለም በፍጹም። የመጽሐፍ ቅዱሱ ኢየሱስ እርሱ የእግዚአብሔር ልጅ የተሰቀለው የሞተው ከሙታን ደግሞ በድል የተነሳው ጌታ ኢየሱስ ብቻ ነው። አለቀ። አይ እነሱ ግን አሁን አንዳንድ ጊዜ ምን ያደርጋሉ? ኢየሱስ እያሉ እየጠሩ እኛ የምናመልከውን እንግዲህ የምንገዛለትን ጌታ አልተሰቀለም ምናምን የሚሉ ሰዎች አሉ አይደል? አንድ ቪዲዮ እያዩ እስቲ እዚህ ጋር አስቀምጫለሁ። አንዴ ቆይ ሄሉ ለቀው አይቼ ነበረና እስቲ ቆይ ኢየሱስን አልመቱትም፣ አልቀጠቀጡትም፣ አልገደሉትም። በቁርአን አስተምሩ ወማ ቀተሉሁ ወማ ሰለቡሁ አበደን። በጌታቸው ላይ አላህን ትተው ፍጡርን አያመልኩም። አበደን ኢየሱስን አያመልኩም። አበደን። እሺ ኢየሱስን አልመቱትም፣ አልቀጠቀጡትም፣ አልገደሉትም። በቁርአን አስተምሩ ወማ እሺ በቁርአን አስተምሩ። አያችሁ ማን ያለችው? ኢሳን ሳይሆን ኢየሱስን ያለችው። ሰው ኢየሱስን ካለች ያው እኛ የምንጠራው መሆኑ ነው። ስለዚህ ቁርአን ምን አለ የኛ ጉዳያችን አይደለም ማለት ነው። ቁርአን አልሰቀሉትም አለ፣ አልገደሉትም አለ ምናምን ነው። ቁርአን ስላለ አይደለም። ኑፋቄ ይባላል። ይሄ ምንፍቅና ነው ማለት ኢየሱስን የኛን ጌታ ኢየሱስን የመጽሐፍ ቅዱሱን ኢየሱስን ከሆነ እየተወራ ያለው የመጽሐፍ ቅዱሱ ኢየሱስ የተሰቀለ ነው። ቅዱስ ጳውሎስ ምን አለ? በመጀመሪያ ቆሮንቶስ መልእክቱ ምዕራፍ 1 ላይ አይሁድ ምልክትን ይሻሉ፣ የግሪክ ሰዎችም ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን ነው የሚለው። ስለዚህ ክርስቶስ የተሰቀለ ነው። እኛ በዚህ መልኩ ላቅርብላችሁ። ሙሐመድ ጌታችን ኢየሱስ ክርስቶስ ከተሰቀለ ከ600 ዓመት በኋላ መጥቶ
አልሰቀሉትም፣ አልገደሉትም የሚል ትምህርትን ይዞ መጣ። ጳውሎስ ግን ቀደም ብሎ ከ600 ዓመት በፊት ለመሐመድ ይመልስለታል። ምን ብሎ? መቼም አይሁድ ምልክትን ይሻሉ፣ የግሪክ ሰዎችም ጥበብን ይፈልጋሉ፣ እኛስ የተሰቀለውን ክርስቶስ ኢየሱስን እንሰብካለን ብሎ ይመልስለታል ማለት ነው። ስለዛ ክርስቶስ እርሱ የተሰቀለ የሞተ ሞቶ ደግሞ ያልቀረ የተነሳ ጌታ ነው። ስለዛ ክርስቶስ እንግዲህ እንደተሰቀለው እኔ ያው በመጽሐፍ ቅዱስ ብቻ አይደለም በታሪክ ውስጥም ሁሉ የታመነ ነው። በታሪክ ውስጥም ሁሉ ጌታችን ኢየሱስ መሰቀሉን በታሪክ ሳይቀር ይታመናል ማለት የታሪክ ምሁራንም ሳይቀሩ የታሪኩ አለ። ስለዛ ከታሪክ አንፃር በጴንጤና በጲላጦስ ዘመን እንደተሰቀለ በቃ የዘርፉ ኤክስፐርቶች ሁሉ የሚያምኑት ነገር ነው። አስባል ከ600 ዓመት በኋላ መጡ የሆነ ነገር ሲቀር አክቹዋሊ ከ600 ዓመት በኋላ በሃይማኖት ደረጃ እንደዚህ ቀጥሎ መጣ እንጂ አሁንም ድረስ ከዛ በፊት መናፍቃን ክደውት ያውቃሉ። ይህንን ትምህርት የክርስቶስን መሰቀል መናፍቃን ክደውት ያውቃሉ። በዚህ ይህ ትምህርት ቀጥታ በእስልምና አይደለም የሚጀምረው፣ ቀጥታ በእስልምና አይደለም። እስልምናው ቀጥታ ራሱ የጀመረው ሳይሆን ከእርሱ ቀደም ያሉ መናፍቃን አስተምረውት ነበር። ምን አይነት ትምህርት ነው? እነ ባሲሊዴስ ምን አይነት ትምህርትን ያስተምሩ ነበረ? ማለት እነዚህ ኖስቲክ መናፍቃን አሉ። ማለት የዶሴቲዝም የሚባል እምነት አለ። የፋንታዝም እምነት ነው ብያችኋለሁ። ኢየሱስ ፋንተም ነው ማለት የሆነ ኢሉዥን አይነት ነገር እንጂ ስጋው እንደኛ ሪል ስጋ የሚራብ የሚጠባው አይደለም። በቃ የሆነ እንደው ዝም ብሎ መስሎ የመታየት ነገር ነው። ስለዛ ክርስቶስ የምርም አልተራብም፣ የምርም አልተጠማም፣ የምርም አልደከምም፣ የምርም አልታመመም። ሲመታ አላመመውም፣ ምንም ህመም አይሰማውም። እንደውም ጭራሹን አልሞተም፣ አልተሰቀለም ይላሉ። ስለዛ ምን ይላሉ? የቀሪናው ስምዖን ጌታችን መስቀል ተሸክሞ እንትን ያለው ማለት ነው ያገዙ ሰውዬ ያሸከሙት ሰውዬ እርሱ የኢየሱስን መልክ ወሰደ፣ ከዛ በኋላ ተሰቀለ። ኢየሱስ ግን ደግሞ የቀሪናውን ስምዖን መልክ ያዘና ከሩቁን እያያቸው ይስቅባቸው ነበረ የሚል ተረት በፊት ላይ ነበረ። በሰዓቱ ለቅዱስ ኢራኔስ ስለነበሩ ለቅዱስ ኢራኔስ ገርፎ ያባረሩት ምንፍቅና ነው። ይሄ ምንፍቅና ግን እነሱ እንደዚህ አይነት ምንፍቅና ያስተማሩት ክርስቶስ እውነተኛ ስጋ የለውም ስላሉ እንዴት ሊሰቀል ይችላል የሚል ነገር ላይ ስለደረሱ ነው። ስጋን ደግሞ ይጣላሉ ኖስቲኮች እንደምታውቁት። እና በዛ ምክንያት አይ ስጋ እንደዚህ አይነት ስጋ የለውም አሉና አልተሰቀለም። የቀሪናው ስምዖን ነው የተሰቀሉ። ተመሰለባቸው። አልሰቀሉትም፣ አልገደሉትም፣ ግን ለእነርሱ ተመሰለባቸው። የቀሪናው ስምዖንን ፊት እሱ ላይ አደረገ። ማነው? የክርስቶስ ላይ ማለት የክርስቶስን መልክ ደግሞ የቀሪናው ስምዖን ላይ ያደረገና ከዛ በኋላ የቀሪናው ስምዖን ሲሰቀል ኢየሱስ ደግሞ ራቅ ብሎ በቀሪናው ስምዖን መልኩ ነው ይስቅባቸው ነበር የሚል ተረት አለ። እንዲህ ያለ ተረት አለ። በኋላ ላይ እስልምናው ደግሞ አልሰቀሉትም፣ አልገደሉትም ይላል። አልሰቀሉትም፣ አልገደሉትም ሲል የራሱን ኢሳት ከሆነ መርታቸው ነው። የእኛን ኢየሱስን ከሆነ ግን ነው እንላለን። የጌታችን ጉዳይ ላይ ግን አልሰቀሉትም የሚል ካለ ይህ ክህደት ነው። ክርስቶስ ኢየሱስ የምርም ተሰቅሏል። እሺ፣ ሌላ ከምልጃ ጋር ተያይዞ ደግሞ ወደ ፕሮቴስታንቱ ደግሞ እንምጣና እሺ፣ በእኛና በፕሮቴስታንቶች መካከል ያለው ትልቁ ልዩነት የእኛ ኢየሱስ ፈራጅ ነው፣ የእነሱ ኢየሱስ አማላጅ ነው የሚባል ነገር አለ። እዚህ ላይ ትንሽ ነገር ለማለት ያህል ፕሮቴስታንቶች በአንድ ወቅት ላይ በምን መልኩ ያስረዳሉ? የክርስቶስን ምልጃ ሲያስረዱ ኢየሱስ ክርስቶስ ነው አማላጅ እንጂ ቅዱሳን አይደሉም ይላሉ። የሚማልዱት ቅዱሳን አይደሉም፣ የሚማልዱ ኢየሱስ ነው ብለው ይናገሩና ይህንን ነገር ሲናገሩ ቀጥታ ኦፍኮርስ ልንረዳ የምንችለው በምን መልኩ ነው? የሚማልዱት ቅዱሳን ሳይሆኑ ካለ ቅዱሳን ይማልዳሉ ማለት እንግዲህ ልመና ነው፣ ሌላ ምንም ነገር የላቸውም። መለመን ነው አይደለ? መለመን ነው። የሚለምኑት ቅዱሳን አይደሉም እያሉ ነው። የሚማልዱት ቅዱሳን አይደሉም ካሉ የሚለምኑት ኢየሱስ አይደሉም፣ ይቅርታ፣ የሚለምኑት ቅዱሳን አይደሉም እያሉ ነው። የሚማልዱት መልጃን የሚያቀርቡት ቅዱሳን አይደሉም ኢየሱስ ነው እንጂ ሲሉ የሚለምኑት ቅዱሳን አይደሉም እያሉ ነው። ማን ነው እንጂ? ኢየሱስ ነው እንጂ። ስለዚህ ኢየሱስን አውርደው እንደዚህ የልመና ነገር ላይ ብቻ የሚያስቀምጡት አይነት ከሆነ እንደዛ ከሆነ አዎ ይሄ ትልቁ መለያቸው ሊሆን ይችላል። ምክንያቱም ይሄ ክርስቶስ ኢየሱስን የቅዱሳን ተርታ የሰዎች ተርታ ላይ የእነ እስጢፋኖስ ተርታ ላይ የቅድስት ድንግልና የሌሎች ቅዱሳን ምናምን ተርታ ላይ የማውረድ ከሆነ እሱ አደገኛ ነው። ግን አሁን ላይ ግን በተለያዩ ዲስኬሽኖች ውስጥ ለማየት እንደሞከር ነው ከአንዳንድ ሊቃውንቶቻቸው መጽሐፍት ላይም ለማየት እንደሚሞከረው ምን አይነት ነገርን መናገር ጀምሯል። በተለይ አሁን ደግሞ አይ ክርስቶስ ይማልዳል ስንል አሁንም እየማለደ ይኖራል ማለታችን በፍጹም አይደለም።
ታዲያ ምንድነው ሲባሉ እንግዲህ ሁሉንም ላይወክል ይችላል ይሄ ነገር። ይህን የማይወክላችሁ ፕሮቴስታንቶች ይቅርታ ተውት እናንተ። ግን ይሄኛው አሁን የምናገረው ግን የሚናገሩ ፕሮቴስታንቶች ስላጋጠሙ ማለት ነው በግልጽ ምን ይላሉ? አንዴ በመስቀል ላይ ስለ ሁላችን ቤዛ ሆኗል እና በምድር ላይ ሳለ ስለ ሁላችን ምርጃን አቅርቧል። አንዴ የሰራው ስራ በቃ አለቀ። ከዛ በኋላ በቃ ፈጽሞ ጨርሶታል። በአባቱ ቀኝ ተቀምጧል። አሁን ድጋሚ የሚሰራው ምናምን ነገር እንደዛ ኑሮ አይደለም። ግን አንዴ የሰራው ስራ ግን ለዘላለም ደግሞ ጸንቶ ይኖራል። እሱን ለማሳየት ነው የሚሉ ሰዎች አሉ። ይሄ እኛ ትምህርት ነው። ስለዚህ እኛ የምናስተምረውን አስተምሮ እሱን ለማለት ነው ይህንን ቃል የምንጠቀመው ካሉ ቡንጫ አልፋ ክርክር ውስጥ አንገባም። ትልቁ መለያችንም ይሄን ብለንም አናወራም። የቃላት አይደለም። ትልቁ ልዩነት ሀሳብ ላይ ነው። እንዴ የድህነት ትምህርት ላይ ትልቅ ልዩነት አለ። ነገረ ክርስቲያን ላይ ትልቅ ልዩነት አለ። ሚስጥራት ላይ ትልቅ ልዩነት አለ እና እሱ ላይ ትልቅ ልዩነቶች ስላሉን እዛ ላይ እንሄድበታለን ማለት ነው። የእኛኑ አስተምህሮ የሚያስተምሩ ከሆነ ማለት ነው ኢየሱስ ክርስቶስ ይማልዳል አይማልድ ምናምን የሚለው ላይ ቀጥታ እኛ ምንድን ነው የምንለው? ጌታችን ኢየሱስ በመስቀል ላይ አዎ ስለ ሁላችን ደሙን አፈሰሰ፣ ራሱን መስዋዕት አድርጎ አቀረበ፣ በእርሱ በኩል ሁላችን እንቀደስ ዘንድ እና ሊቀ ካህናት ደግሞ ምልጃን አቀረበ። ትክክል ማልዷል፣ አብን ማለደው። ይህንን እንዲህ ብለን እናገራለን በምድር ላይ እያለ ማለት ነው። ዘን ዕብራውያን ምዕራፍ 10 ላይ እንደሚናገረው የኢየሱስ ክርስቶስን ስጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል ይልና ሊቀ ካህናት ሁሉ የብሉይ ኪዳን ሊቀ ካህናት ማለት ነው ዕለት ዕለት እያገለገለ እነዚያን ኃጢአትን ከቶ ሊያስወግዱ የማይቻላቸውን መስዋዕቶች ብዙ ጊዜ እያቀረበ ቆሟል ይላል። የብሉይ ኪዳን ሊቃነ ካህናት ዕለት ዕለት እያገለገለ ሁሌም ማገልገል ነው። እሺ እነዚያን ኃጢአትን ከቶ ሊያስወግዱ የማይቻላቸውን ብዙ መስዋዕቶች ብዙ ጊዜ እያቀረበ ቆሟል ይላል። እያቀረበ ምን ብሏል? ተቀምጧል ሳይሆን ቆሟል። ሁሌም ማቅረብ ነው። ስለዚህ ሁሌም መቆም ነው ለአገልግሎት ማለት ነው። ጌታችንስ ሲያነጻጽረው እርሱ ግን ይላል ስለ ኃጢአት ከኃጢአት ጋር በተገናኘ ማለት ነው ስለ ኃጢአት አንድን መስዋዕት ለዘላለም አቀረበ እና በእግዚአብሔር ቀኝ ተቀመጠ ይላል። ሲቆመ ሳይሆን እንደነዛኞቹ እያቀረቡ መቆም ምናምን ሳይሆን ጌታችን ስለ ኃጢአት አንድን መስዋዕት ለዘላለም አቀረበ ተቀመጠ። ግን ያቀረበው ግን ለመቼ ለምን ያህል ጊዜ እንዲሆኑ ለዘላለም ነው ያቀረበው። አንዴ ሲያቀርበው ለዘላለም እንዲሆን አድርጎ አቀረበው። አሁንም ኢየሱስ ይህን ነገር እያደረገ ይኖራል ነው። ልክ እናንተ የምትሉት ራሱን የምናምነው ብለው ያው በምድር ላይ ያለው አንድ የሰራት ስራ እሷ ያው ለዘላለም እንዳላችሁት እሱን ለማመልከት ነው ይማልዳል የምንለው ካሉ ምንም ችግር የለም። የቃላት ችግር ነው ያለብን፣ የቃላት ችግር አይደለም። የቃላት ችግር ከሆነ ቃሉን ማለት እነዚህ የተለያዩ ቃላትን መጽሐፍ ቅዱስ ሊጠቀማቸው ይችላል። መጽሐፍ ቅዱስ የሆነ ቃልን ተጠቀመ ማለት መጽሐፍ ቅዱስ እንድትረግሙ አይደለም። ከምን አንጻር ተጠቀመው ተብሎ መታየት አለበት። ኦፍ ኮርስ ዝም ብሎ ስለተጠቀመው ብቻ ተጠቀመዋለ ማለት አይደለም። ግን ቃሉን እንደ ቃል ግን ሊጠቀመው ይችላል መጽሐፍ አይደለ? ከዛ ከምን አንጻር ተጠቀመው የሚለውን ታብራራለ። እነሱም እችን ቃል ተጠቀመ እንደው ከዚህ አንጻር ብዬ ነው እናንተን የምታስተምሩት ነው የምናስተምረው ካሉ ክርክር አያስፈልገንም ማለት ነው አይደል? ኢየስ አያስፈልገንም። ጉንጫ አልፋ ክርክር ማለት ነው። ሌላ ብዙ ልዩነቶች አሉ። ድህነት ላይ ልዩነት አለ። በቃ አለቀ። ድህነት ሴንተሩ ማዕከሉ ላይ ድህነት ላይ ልዩነት አለ። ሚስጥራቱ ላይ ነገር እንደዛ። እሺ ሌላ ምን አለ? ሌላ በቃ ይሆነ ይበቃናል ማለት ነው።